እኛ እንደ አንድ አማራውን ለምሳሌ መፍትሄንም ይዘም ስለመጣ መፍትሄ ወደ መፍትሄው ልመጣለህ እኮ ችግሩን ግን አንዴ ችግሩንና መፍትሄውን ላስረዳህና አንተም ከዛ ወደ በዛው እንድትሄድበት መፍትሄው እኔ አሁን ያንን ያልኩበት ምክንያት 3 ዓመት አይተናቸዋል አብዛኞቹ በስልክ የምናውቃቸው ናቸው አቅማቸው እስከት ድረስ እንደሆነ አውቃለሁ በደንብ ገምግመን ድርጅቱም ስታይ አሁን ለምሳሌ እኔ አፋብንን ሳይ አጼው do you think አሁን እናንተ ገምግመን ስትል መገምገም በነገራችን ላይ ከተገምጋሚው የበለጠ አቅም ይፈልጋል ታውቃለህ አይ ቆይ አንዴ የሚገመግመው ሰው ከተገምጋሚው የበለጠ እሱን አይደለም ቆይ እኮ ጨርስ እኛ ስናያቸው አሁን ለምሳሌ የፖለቲካ አቅማቸውን እኮ አይደል አንዳንዱ የፖለቲካ አቅም ቢኖረው የንግግር ክሎት የለውም አማራ ማህበረሰብ እንደዚህ ዝም ብሎ ምሽውዶ አይደለም ላይክ ዝም ብሎ መጥቶ አይገዛልህ አሁን እኮ እየተፈጠረ ያለው ለዛ ነው አሁን ችግሩ ኦኬ ድርጅቱን ስናየው አብዛኞቻችን የምናየው ዘመነ ካሴን አይደል ደብረጽዮን ነው የምናየው በብዛት ሰው ካየህ ድርጅቱን ሊንክ ያደረገው ኦልሬዲ ከዋት ጋር ነው ሊንክ ያደረገው ሰው እኛ የምናየው ድርጅቱን ሎጎ ሚሊዮን ጊዜ በንቀያየር እዛ ጋር አይናችን ላይ የሚመጣው ደብረጽዮን እኔ ምንም ይሄ ሪያሊቲ ነው እኔ አሁን ለምሳሌ አፋብን ስል ህዋትን ነው የማየው የህዋታና ወንድም ብዬ ነው ማለት አንድ ብል ኦኬ ብዙዎቹ ጥርጣሬ አላቸው አንደኛ የድርጅቱ ቁመና ስታዩ ድርጅቱ መንፈሱን ስታዩ መንፈሱ አሁን ለምሳሌ አንተ ብዙ ጊዜ ስለ ህገ መንግስት መንፈስ ታወራለህ እኔ የድርጅቱን መንፈሳው የማየው ሌላ ነገር አንተ የምታየውን መንፈስ አይደለም ስለዚህ ኦቨርኦል ግን የልጆቹን አቅም ስታይ ካፓሲቲያቸው ውጊያ ጎበዝ ናቸው አማራ ጎበዝ ነው በውጊያ ማንንም አማራን ኤቭሪዌር ብትሄድ በእንትን ውስጥም በሚሊሻውንም ብትል ተከዘዘቡንም ብትል ራያ ዘቡንም ፋኖ አፋብንም ውስጥ የሚያሉት ፋኖችን ሁሉም እንዳለ ተኳሽነት ችግር አይደለም ያለ ይሄን ሁላ ስታይ እንደገና ደግሞ የህዝብ ቅቡልና ደግሞ ስታይ አሁን ካየህ የዛሬ 3 ዓመት 4 ዓመት ከነበረውና አሁን የህዝብ ቅቡልናቸው ወርዷል ምንም የህዝብ ቅቡልና የላቸው ማለት ይቻላል ስለዚህ ይሄንን ስናይ ትግሩ ገና እንደሆነ እናውቃለን ኦኬ ትግሉ ገና ስለሆነ ገና ትግሉ ከዚህ በኋላ እነሱ እስከሚበስሉ 5 ዓመት ሊፈጅ ይችላል 4 ዓመት ሊፈጃል 10 ዓመት አናውቅም ስንት ዓመት ሊፈጅባቸው እስከሚበስሉ ስለዚህ እስከዛ ድረስ ጦርነቱ ከአማራ ክልል መውጣት አለበት ብለን እናስባለን ወደ ኦሮሚያ አይደለም አማራ ክልል መውጣት ወደ ኦሮሚያ ስትሄድ ሪስክ አለው ሁሌ ጦርነት ስትሄድ አንተ የሌለበት አካባቢ ጋር ነው ጦርነት ምታ ኦሮሚያ ጋር ካለ ኦሮሚያ ክልል ውስጥ የሚኖሩ አማሮች አሉ እነሱ ጭዳ በግል እናረጋቸው እንችላለን እኔ አሁን ለምሳሌ ይሄ ፋኖ ወደ ኦሮሚያ ክልል ይግባ የሚባለው አንለስ የተደራጀ ኃይል ይዘን መጨረሻ ላይ ስልጣን ማን ከሆነ ዋጋ የለም ኦሮሚያ ክልል ዝም ብለን ብንዋጋ ህዝብ ነው የምናስጨፍጭፍ መዳረሻው መታወቅ 4 ኪሎ አሁን ለምሳሌ 4 ኪሎ የሚገባ አቅም ሲኖረኝ የስ ወደ ኦሮሚያ ክልል የሚደረግ ጦርነት ትክክል ነው ብያስባለሁ አቅም ከሌለኝ ግን አሁን ባለው ደረጃ አቅም እንደሌለኝ አይቼ አፋብን ውስጥ ሚሊዮን ጊዜ ብንቆሰቁሳቸው 4 ኪሎ አይደለም መንደር ደራን ወረዳ በሰጣቸው ከፋፍሎት ለ5 ከፋፍሎት ዘቁጭ ነው የሚለው ቀበሌ ውስጥ ስለዚህ the best way ጦርነቱን ከአማራ ክልል ማውጣት ወዴት ወደ ትግራይ ክልል እንዴ ያንን ፖለቲካ መስራት አይቻልም ካለበለዚያ ግን እያደረግን ያለ ነው እነሱም አይበስሉም እዛው ከወረዳና ቀበሌ ያወጡ ጫካ ውስጥ እየገቡ አንዴ ይመጣሉ ወቅተው ይሄዳሉ ምናምን እንደዛ የሆነ 50 ዓመት በቃ ክልሉ ይወድማል ምን ይላል ስለዚህ the best way እነሱ እስከሚደራጁ ራሳቸውን እስከሚችሉ ተነጋግረው አንድዝ ምናምን ብለው መስርተው እስከሚመጡ ድረስ ለምን ጦርነቱን ወደ ትግራይ በኩልና ወደ ሌላ አካባቢ ወደ አብይ አህመድ ወይ አስመራ እንዴት ወይ ትግራይ ክልል እንዴት ለምን በር አይከፈትም ነው እያልን ያለው እንዴት ታያዋለህ ይሄንን ኦኬ አሁን እንዳታቋርጠኝ እኛ ሐሳብ አንሰጥም እንዴ አታቋርጠው አጼው ሐሳቡን ይግለጽ በ2 ደቂቃ ከዛ እናንተ ታይዳላችሁ ቆይ መሀል ላይም እኮ ቅድም እየተቆራረጥኩ ነበርና በደንብ ሐሳብ በተደራጀ መልኩ አልገለጽኩትም ሰው እያልኩ ያለው ታጽፎን መሰለ ከምንስማማበት ነገር ልጀምርልህ አንተ ካልከው ማለት ነው አንተ ካልከው አሰስመንት ውስጥ መስማማው አሁን ያሉ የፋኖ መሪዎች በትግሉ ክብደትና ይሄ አጠቃላይ ሀገሪቱ ውስጥ ካለው ከሌሎች ተንኮል ክፋት የፖለቲካ ልምድ ካለው ጸረ አማራ አስተሳሰብ ምናምን ያንን ለመሸከም አቅማቸው አልደነደንም አቅማቸው የፖለቲካ ብስለታቸው ምናምን የሚለው ላይ እሱ ላይ ጥያቄ የለኝም ግን የአቅም ግንባታ አሁን አቅም ይገነባል ጋፖችም ወላሉ እኔ የሚያሳስበኝ ሞር ከዛ ውጭ ያለው ይሄ የነሱ ይሄ አቅም የፖለቲካ አቅም የላቸውም ሳይሆን ኢንቴንት ነው በጣም እንትን የሚያደርገው ማለት ነው ትግሉን በደንብ ተረድተውታል ወይ ምክንያቱም የብሔርተኝነት ትግል ስታረግ ፋንዳሜንታል የሆኑ ሁለት ነገሮች ያስፈልጋል አይደል የጋራ ጠላትና የጋራ ጥያቄ የጋራ ዓላማ ላይ መስማማት አለበት ልክ እኔ ሁሌም እንደምለው ወልቃይት ያለችው እናትና አጣዬ ያሉት እናት በጠላት ዴፊኒሽን ላይ ካልተስማሙ ገና የጋራ ትግል አልተጀመረም ማለት ነው ህወሓት ለወልቃይት ህዝብ ስጋት የሆነውን ያህል
ለደንበጫ ህዝብ፣ ለወልዲያ ህዝብ፣ ለቆቦ ህዝብ ስጋት ካልሆነ ትግል ገና አልጀመርንም ማለት ነው። ያ የገባቸው ያንን አቀናጅተው መምራት የሚችሉ መሪዎች ወደፊት ካልመጡ የአማራ ትግል ገና አልተጀመረም ማለት ነው። ይሄንን ማድረግ ይሄ እንዲሳካ መስራት በጣም ተገቢ ነው። የአማራን ትግል ይጠቅማል እንጂ ዝም ብለው ነው በቃ አቅም የላቸው ምናምን ብንላቸው መሬት ላይ ያሉት እነሱ ናቸው። በቃ ባለህ ነው የምትጫወቷል። አቅም በቃ ትግሉን አሁን ፊት ለፊት ይዘው እየመሩ ያሉት እነሱ ናቸው። እንግዲህ ሌላ ሰው አድቦልቡለን አንፈጥርም። ወይ ያሉትን ማጠናከር ነው ወይ ደግሞ ሌላ ወደፊት እንዲመጣ ማድረግ ነው እንጂ በቃ አቅም ስለሌላቸው ብለን የሆነ ሮንግ የሆነ ትግሉንም ህዝቡንም ሊጎዳ ወደሚችል ኮንክሉዥን አንሄድም። ሰው መሆን ያለበት ይሄ ነው ከአቅም አንፃር ማለት ነው። ከዛ ውጭ ግን ይሄ የአሊያንሱን ምናምን በተመለከተ ግን ቅድም እንዳልኩት ነው። ቅድም ያልኩት ምንድነው ህወሓት በራሷ መስመር ከአማራ ክልል ውጭ በሆነ መስመር በቆቦም በኩል እንዲመጡ ነው ፍላጎት አይደለም። በወልቃይት በኩል እንኳን ቢመጡ ማይቻልም ዘይ ነው ዳት በዛም በኩል እንዲመጡ ፍላጎት አይደለም። ወደ አዲስ አበባ ለመምጫ 5-6 መስመሮች አሉ። ግዴታ በጋሸና በኩል በደብረ ታቦር ቆርጠህ መምጣት የለብህም። ስለዚህ ህወሓት ከአብይ ጋር መዋጋት ከፈለገ ከብልጽግና ጋር መዋጋት ከፈለገ በአፋር በኩል ቆርጦ ይምጣ፣ ይቅናው፣ ጉድላክ አሸንፎ መግባት ከቻለ። እኔ አሁን ያለው ወቅታዊው የህወሓት ወታደራዊ አቋም ምንድነው ብትለኝ የመዋጋት አቅሙ ሞራሉ የተዳከመ የኔን አሰስመንት ነው ማለት። ምክንያቱም ሁለቴ እንደ ህዝብ መጥቶ ተጨፍጭፎ የተመለሰ ኃይል ነው። አሁን እንደገና አሁን የዛሬ 5 ዓመትና 6 ዓመት ከነበራቸው የመዋጋት ኮዝ በላይ ኮዛቸው ተዳክሟል። የሚዋጉለት ምክንያት ሁሉ ጠፍቷቸዋል። ምክንያቱም እንደ ድርጅትም 2 3 4 የተሰነጣጠቁ ናቸውና በፊትም ቢሆን ያው ከኦነግ ጋር ከምን ጋር ሆነን እንገባለን በሚል ቅዠት ነበር። ያው እዛ ድረስ መጥተው ህዝባቸውን አስጨርሰው አማራውን ማላስፈላጊ ዋጋ አስከፍለው ሄዱ። ስለዚህ በሚሌ በኩል የራሳቸው ግንባር በአፋር በኩል ከፍተን እንዋጋለን ካሉ go for it, good luck for you። ያብይን ኃይል ይበትን እንላል። እኛ በዚህ በኩል ከህወሓት አንፃር በወታደራዊ አቅም ብዙ የተዋጊ ብዛት አለን። እኛ ሞር የመዋጋት ልምድ አዳብረናል። የዛሬ 4 ዓመት ከነበረን በላይ ሞር የመዋጋት ልምድ አዳብረናል። አሁን በጦር ሜዳ የተፈተነ ኃይል አለ። አሁን የሚያስፈልገን ምንድነው? ቅድም እንዳልኩት ይሄን የመዋጋት ልምድ ያለውን ብዙ መሳሪያ ብዙ ክላሽ ያለውን ኃይል ሰብሰብ አድርጎ በአንድ ዓላማ ዙሪያ አስተቃቅፎ የሚመራ መሪ፣ በሳል መሪ ያስፈልገናል። እዚህ ላይ ምንም ጥያቄ የለኝም። ምንም ዲፋይን አድርጎ በቃ ህወሓት ጠላት ነው አይደለም ስትባል አዎ ብለህ የምትናገር ይሄ ዝም ብሎ በየዩቲዩብ ምናምን የሚዘላብደው ጋር እየሄዱ አለመነካካት እንደዛ የሚያደርጉ መሪዎች በጣም ያስፈልጋሉ። የበሰሉ መሪዎች ራሳቸውን ከፍ አድርገው ትግሉንም ከፍ ሊያደርጉ የሚችሉ መሪዎች ያስፈልጋሉ። አሁን የሉም እነሱ። ምንም ይሄን በግልጽ መነጋገር ያስፈልጋል። ለትግሉ የሚያስብ ሰው ይሄ ትግል እንዲድንና እንዲተርፍ የሚፈልግ ሰው አሁን ያሉት መሪዎች የነሱ ሰፈር ስለሆኑ ወይ እነሱ ስለሚያጎት ልጅ አክስት ልጅ ስለሆነ ብለም ታተርፈው የለም። ምክንያቱም ለዛ ያጎት ልጅ አክስት ልጅ ለምትለው ለዘመድህም አይሆንም አሁን ያለው አሰራርና አካሄድ። ስለዚህ ያንን አጠናክረን ከሄድን እኛ ሞር የሚሊታሪ ፓወር አለን ብዬ አስባለሁ። ሞር የሚሊታሪ አቅም አለ። ከሚሊታሪ አቅም በላይ ደግሞ ለመዋጋት በቂ ምክንያት አለ፣ በቂ ኮዝ አለ። ያንን ኮዛችንን መልሰ መቀስቀስ ነው። ዛሬ አሪስ የተደረገው እኮ ይበቃል እኮ ለአማራ እኮ ለመዋጋት እኮ አዲስ የተደረገው ዛሬ እኮ ይበቃል እኮ። እዚህ ቆይ አንድ የትግራይ ወጣት ለምንድን ነው የሚዋጋው? ትቴልሚ ለምንድን ነው የሚዋጋው? ደብረጽዮን ወደ 4 ኪሎ ለመመለስ፣ ጌታቸው ረዳን 4 ኪሎ ቁጭ ብሎ ክትፎ እንዲበላ ለማድረግ ለእንትና አንድ የአማራ ወጣት እኮ ሲዋጋ ነገ እናቱ ብትታመም አዲስ አበባ ሄዳ መታከም ልትከለከል እንደምትችልም አስበው እኮ ነው። አማራ ሆኖ በአማራ ክልል መኖር እንደማይፈቀድለት ሁሉ እያወቀ ነው። ይሄንን ነው ማስተማር ያለብህ። የፖለቲካ ትምህርት ስታስተምር ጌታ አስራደ እንደዚህ ስለሆነ ጌታ አስራደ ፋፍደን ስለነበረ ወይም ደግሞ ከሌስኳድ ስለነበረ እያልክ የጥላቻ በአማራው መካከል የጥላቻ እንትን አለ የምትሰርከው። አማራው የሚያስተሳሰር ቅድም እንዳልኩት የጋራ ጥያቄና የጋራ ጠላት ላይ የተስማማ። ለዚህ ነው አሁን ለምሳሌ አሁን ባለው ሁኔታ ሸዋ አካባቢና ጎንደር አካባቢ ያሉ ልጆች የጠላት ልየታ ላይ ብዥት አለባቸው ብዬ አላስብም። ምክንያቱም ሸዋ አካባቢ ያሉት አንደኛ ህወሓት ምን እንዳረጋቸው ያውቃሉ። ኦነግ ምን ሊያረጋቸው እንዳሰበ በደንብ ያውቁታል። አርጎባቸው ደግሞ አይተውታል። 9 ጊዜ አጣየን እየተመላለሰ ሲያቃጥል ዘይ ነው ምን ሊያረጋቸው እንደሚችል። ስለዚህ ይሄን ስርዓት መታገል ለሸዋ ኤግዚስቴንሻል ትሬት እንደሆነ በደንብ ያውቁታል። ጎንደሬውም ከደርግ ጊዜ ጀምሮ በህወሓት የተሰራበትን ሴራ ያውቃል። አሁንም ህወሓት ምን እንደሚያስብለት ያውቃል።
ይሄንን በደንብ አድርጎ ይረዳል ቢያስባለ ይሄንን the same thing በሁሉም የአማራ አካባቢዎች ጎጃም አካባቢ እኮ ህወሓት እኮ ነጥሎ የገደላቸው እኮ ብዙ የአማራ ባለሀብቶች አሉ። በነገራችን ላይ በታሪክ ሂዳችሁ በወባ እኮ ብዙ ያለቀ እኮ የጎጃም አማራ ህዝብ አለ እኮ ሆን ተብሎ የወባ መቆጣጠሪያ እንዲጠፋ በማድረግ ሆን ተብሎ መጀመሪያ ህወሓት እንደገባ ካጠፋቸው የመንግስት መስሪያ ቤቶች የወባ መቆጣጠሪያ የሚባለው ነው። ምክንያቱም ትግራይ ውስጥ ወባ የለም። ወባ ያለው አብዛኛው አማራና ምናምን አካባቢ ነው የነበረው። ስለዚህ ይሄንን የተረዳ መሪ ነው የሚያስፈልገን። ይሄንን የተረዳ መሪ ካገኘን እኔ ለመታገል ሬዲ የሆነ ኃይል አለ። ጠላቱን ለይቶ እንዲያውቅ አድርገህ አስተምረው። ኦኬ ሲሳይ የተረዳ መሪ ካለን አሁን አንተ ኮሽን ነው የምታረገው። እስኪ አንተ ያው ትግሉ ስላለ የተረዳ መሪ ካለን ሳይሆን አሁን የአንድ ችግር ከሆነ አማራው ምን አይነት መፍትሄ መያዝ አለበት? አሁን እንዲህ አይነት መሪዎች ወደፊት እንዲመጡ መሰራት አለበት። በቃ ወደፊት እንዲመጡ እንደዛ አይነት መሪዎች ካሉት ውስጥ እንዲህ አይነት ነገር ላይ ምንም አይነት መደናገር ከክፍተቶች ሁሉ አደገኛው ክፍተት የምትዋጋውን ጠላት አለማወቅ ነው። እኔ የፖለቲካ ብስለት አይኖራቸው አይ ዶንት ማይንድ እሱ ይሞላል፣ ችግር የለውም። ጠላትህን ማንን እንደምትዋጋ ካላወቅ ግን እኮ ምን ይሆናል መሰለህ እኮ የገዛው ወንድም ጋር ልትተኩስ ትችላለህ እኮ። ህወሓት ጠላት እንደሆነ ካላወቅና ካላስተማርከው ካልነገርከው እና አንዱ ከህወሓት ጋር ሰራ ሌላው እርስ በርሱ ሊገዳደልብህ ይችላል። የመጀመሪያው የትግል ሀው ጠላትህ ከሌ ነው የምንዋጋው ለዚህ ምክንያት ነው። የአማራ ህዝብ እነዚህ ጥያቄዎች አሉት። የምንሞተው የምንዋጋው ለነዚህ ነው ብለህ በደንብ አድርገህ ማስተማር። ከዛ በኋላ ያለው ይሄ ፖለቲካል አርቲኩሌሽኑ ዶክመንት ማዘጋጀቱ ምናምኑ እንዲያው ቢጠፋ ኮንሰልታንት ቀጥረህ ሁሉ ልታሰራው ትችላለህ። እና እዚህ ላይ ነው ሞር መሰራት ያለበት ብዬ ማስበው። አይ ሆፕ ዛት ሜክስ ሴንስ ታንክ ዩ ጋይስ። እኔ ተራ ነው መሲው ላይ ምንድነው አሁን የጠላት ልይታ ያስፈልጋል ብላችኋል። ስለዚህ ጠላታችን ከለየን እኮ ቆየን። የአማራ ጠላት በአንደኛ ደረጃ ቲፒኤልኤፍ ነው። ምንም እስካሁን ድረስ ቲፒኤልኤፍን ለአማራ ጠላትነት የገለበጠው አካል የለም። ብልጽግና ቢሆንም በሁለተኛ ደረጃ የሚቀመጠው ዚስ ፋክት ምንም ማሽሞንሞን አያስፈልግም። የአማራ ብሔርተኝነት ያነሳቸው ጥያቄዎች የትርክት የወሰንና የማንነት በየአካባቢው ተንቀሳቅሶ የመስራት አብዛኛውን ቲፒኤልኤፍ ይነካል። ቲፒኤልኤፍ ነው አስጀማሪውም ማለት ነው። እሱን ደግሞ ተጋድለን ጦርነት ገጥመን በመቶ ሺዎች የሚቆጠር እስከ ሚሊዮን የሚጠጋ በዚህ ጦርነት ብቻ ማለት ነው ከዚህ ከጥቅምት ከሰሜን ዕዝ ምናምን መመታት ጀምሮ ብናሰላው በሚሊዮን የሚቆጠር ገብረንበታል ከቲፒኤልኤፍ ጋር ባረግነው ጦርነት ማለት ነው። ቲፒኤልኤፍን አሁን መቀሌ ላይ ከትማ እየተንደፋደፈች ያለችበት ሁኔታ ያስገባት የአማራ መስዋዕትነት ተከፍሎ ነው። የዘጋነውን ፋይል እንደገና ቲፒኤልኤፍን ቀስቅሰን በአፋር በኩል ቢመጣ በባሌ በኩል ቢመጣ ምናምን ይሄን ራሱ ማውራትም አይጠበቅብን። አንድ የዘጋን በአፋርም መጣ በቦሌም መጣ በምንም መጣ ሊያጠፋ የሚመጣው አማራ ነው። ይሄ ግልጽ ነው እንጂ ከኦሮሞ ኃይሎች ጋር ከኦነግ ጋር ከነጀዋር ጋር ተጨባብጠው ቁጭ ይላል 4 ኪሎ። መጀመሪያ እሱን ነው። ከዛ በኋላ እኛ ብንገባ ሳብረን ብንገባ ምን ያህል አቅም አለን እሱ መተንተን ያለበት ነው የምናየው ነገር ስለሆነ እሱ ዲቴል አልገባበትም። ግን ቲፒኤልኤፍ አንደኛ ቁጥር ጠላት ነው። ስለሱ የተዘጋ ፋይል ነው። በቃ መምጣት ምን ሊያረግ ነው በአፋር በኩል የሚመጣው? አፋርም እኮ ኢትዮጵያ ወንድማችን ወገናችን እኮ ነው። ለምንድን ነው የሚመጣው? ለምንድን ነው በሚል በኩል መጥቶ ጣት ከፈለገ ምን እናርገው መሲው ምን እናርገው? አትፈልግም ነው አናስገባም ነው እንደው አሁን እኮ ያንን እኛ ዲተርሚን አናረግም አይደለ? መጀመሪያ እኮ ኮንሰንሰስ እኮ ነው ይሄ በሐሳባችን ባይመሯችን ቤዚክሊ ኢትዮጵያን የማፍረስ ስራ ነው። ይኸው ለምን አለ መሰለህ ምን ሰማይ ቢፈርስ አሞራው በሚሌ በኩል ይምጡ ቢባልስ እሱን ትደግፈዋለህ? አፋር በኩል በሚሌ በኩል ሄዶ መንገዱን ቢዘጋው እንዴ አሁን ኦልሬዲ ተዘጋለ እንዴ? አማራው እኮ አሁን ካለው ስርዓት ምንም ያገኘው ነገር ማለት እኮ እዚህ ላይ ራሱ ማለት ላዝና ቲፒኤልኤፍ ምን ሊያረግ ነው? ወደ ኢትዮጵያ ምድር የሚገባው ምን ሊያረግ ነው? ኢትዮጵያ
ቲፒኤልኤፍ ለምን በሚሌም ይምጣ በወልቃይት ይምጣ ልዩነት ያለው አይመስለኝም። ልዩነቱ ምን መሰለህ መሲው አብይ አህመድን ለማዳከም እና አማራውን ወደ 4 ኪሎ ሊያስጠጋ የሚችል ነገር ካለ ያንን ኮምፕሮማይዝ እስካላደረገብህ ድረስ አብይን እስካዳከመልህ ድረስ ሂድና ይዝጋው። በቃ ይሄ መንግስት ኦልሬዲ እየተንገዳገደ ያለ መንግስት ነው። ሲናድ ግን ቀድመህ 4 ኪሎ ለመገኘት ግን ሬዲ መሆን አለብህ። ስለተገኘ ኢትዮጵያን ትመራለህ ማለት ነው እንዴ? 4 ኪሎ አብይ አህመድ 4 ኪሎ ስለገባ ነው ኢትዮጵያ የሚኖረው አይደለም። ነው እንዴ? 4 ኪሎ ገባ እንዳለ ኢትዮጵያን ይመራል ማለት ነው። አሁን ለምሳሌ ትግራይ አልመራም እያለ ነው። ለኢትዮጵያ መፍረስ አጼው ለኢትዮጵያ መፍረስ ነምበር 1 አደጋ ህወሓት አይደለም አብይ ነው። አሁን የህወሓት አቅም ታይቷል፣ ኦልሬዲ ተፈትሿል። ቢመጡ እንኳን ነው የምልህ ቢመጡ እኔ ህወሓትን የምፈራው ከምን አንፃር መሰለህ? አቅማቸውን አይደለም የምፈራው፣ የወታደራዊ አቅማቸውን ሳይሆን ክፋታቸውን። አሁን ኢትዮጵያ ውስጥ ያለው ፖዚሽን ሁሉም እንዳለ በብሔር ትጥቅ በታጠቀበት ሰዓት ላይ 4 ኪሎ ብትገባ ኢትዮጵያን ትመራለህ ማለት ነው። እንደዛ ነው ፖለቲካው። አሁን ብትገባ ምንድነው የሚሆነው? ለምሳሌ ኦነግም ቢገባ አብነግም ቢገባ ያለው ግግሚል ያለው በሙሉ ቢገባ ቁጭ ብለህ ትነጋገራለህ እንደ አዲስ ማለት ነው። አዲስ ሀገር ግንባታ ትነጋገራለህ። ከአሁን የባሰ ማለት ነው። ያኔ እኮ ቲፒኤልኤፍ እና ኦኤልኤፍም የሽግግር መንግስት ያቋቁሙ ኦነግና ቲፒኤልኤፍ ተነጋግረው ነው ከነ ሌንጮ ለታ ጋር እና መለስ ዜናዊ ተነጋገሩ። የሽግግር መንግስት አቋቋሙ። መጨረሻ ላይ ቲፒኤልኤፍ አሸናፊ ሆነና እነሱም በካልቾ ጠልዞ አባራቸው ሀገር ሲፈራ ድሮ የነበረውና 1980 ምናምን ላይ የነበረውና አሁን ያለው ኢትዮጵያ አንድ ነው። አሁን እኮ ኢትዮጵያ እኮ ሁሉም በብሔር የታነጸበት ብሔርተኝነት በጣም ጥግ የደረሰበት ሁሉም ሰው የታጠቀበት ምናምን ነውና አሁን ማድረግ ያለብህ ምን መሰለህ? እንደ አማራ ማድረግ ያለበት አማራው ምንድነው? ጡንቻውን ማጠንከር ነው። የውስጣዊ አንድነቱን ውስጣዊ ጥንካሬውን ማበርታት ነው። ኤኒቲንግ ካን ሃፕን። አንተ የምትለው ሲናሪዮም ሃፕን ሊያደርግ ይችላል። አገር ቢፈርስ ምን ልንሆን እንችላለን? አማራ ጡንቻውን ያዳከሙት ሰው አካሎች እኮ አንደኛው ቲፒኤልኤፍ ነው ዋነኛው፣ ከዛ ኦነግ ነው አይደል? ለዘመናት አሁን ኦልሬዲ ተመቶ የወጣን አካል ይግባ ማለት እኮ የለብም። እኔ እኮ ይግባ አይደለም ከብልጽግና ጋር አረጋለሁ ነው እንጂ አይሰማም እንደምለው እያልኩ ያለሁት እኮ ይሰማኛል፣ በግልጽ ነው የሚሰማኝ። እኔ እያልኩ ያለሁት ቆይ ስማኝማ፣ እኔ ይግባ አይደለ እኔ ይግባ ያልኩት ይኸውልህ የሚሌን መንገድ ይሄድና ይዝጋው ይጠርቅመው። በቃ ይሄ መንግስት አገዛዙ ከዱባይ የሚያስገባውንም ከምን የሚያስገባውንም የደም ስሩን ይዝጉት። የምር ይሄ መንግስት እንዲወድቅ የሚፈልጉ ከሆነ ነው ማለት እንደሱ አሁን እውነቱን እናወራ ከተባለ ሲሳይ ይኸውልህ አንደርስታንድ ማድረግ ያለበት አሁን ባለው ደረጃ እኔ ኢትዮጵያ ኮላፕስ የማድረግ ነው ከዚህ በኋላ የሚኖራት ብዬ ነው ማስበው። ማክሲመም የኢትዮጵያ ላይፍ ስፓማ 5 ዓመት ነው ማክሲመም ሊሆን የሚችል። ከዛ በላይ የመፍረስ አደጋ ላይ ነች ያለችው። አሁን ካየ ኢትዮጵያ አማራውም ጫፍ ድረስ ታጥቋል፣ ትግሬውም ጫፍ ድረስ ታጥቋል፣ ኦሮሞም ጫፍ ታጥቋል፣ ሶማሌውም እንደዛው፣ ሲዳማም ኤቭሪባዲ እንዳለ ታጥቋል። አሁን 4 ኪሎ ብትገባ ራሱ ኢሬሌቫንት ነው፣ ማንም መምራት አይችልም። ይሄንን አንደርስታንድ ማድረግ አለ አንድ። ስለዚህ ምን እናድርግ ነው እኮ። ሁለተኛ መከላከያው ከአማራ ክልል ባይዘወይ በመከላከያውን አማራ ክልል ሙሉ በሙሉ ለቆ ወጣ ማለት ዳስ ዴንጀረስ እኮ ታውቃለህ አይደል? አንተ ትፈልጋለህ መከላከያ ሙሉ በሙሉ አማራ ክልል ለቆ እንዲወጣ? ያ ሰው ማን ነው ታዲያ? ከዛ በኋላ መተማን ሁመራን እንዳለ ኮሪደሩ ማን ሊጠብቅ ነው ታዲያ? መከላከያ ወጣ። አሁን ፋኖ መስጠት የሚችሉትን ያህል እኮ ይኸውልህ መስጠት የሚችሉትን ያህል ሁመራን ኮሪደር ማን ይጠብቃል? ከዛ በኋላ የቋራን መሬት መስጠት የሚችሉትን ያህል ሰጥተዋል። አይ ከዚህ በላይ ይወስዳል እንጂ አሁን ልጠይቀው ነው። እሺ አሁን ወጣን፣ መከላከያ ወጣን፣ በቃ አስወጣን። መከላከያውን ወጣና ኮሪደሮቹ ማን ሊጠብቅ ነው ታዲያ? ፋኖ ይጠብቃል። አሁን ያለው አፋብን አቅም አለው ኮሪደር የመጠበቅ። አንተ መምታት የምትፈልገው አፋብንን ነው። እኔ እያወራሁ ያለሁት ይኸውልህ ቆይ ሪያሊቲውና እንዴ the reality is አሁን ያለው መከላከያ አማራውን እየጠበቀ አይደለም ነው ምን እኔ ደግሞ እያልኩ ያለው መከላከያ አይደለም ነው ምን እኔ ደግሞ እያልኩ ያለው መከላከያው አማራ እሱ ችግር የለም። ስለመከላከያው መከላከያ ጊዜና ሁኔታ ጠብቆ ከቻለ ወልቃይትንም ለቲፒኤልኤፍ ሰጥቶ መሄድ ይችላል። ከፈለገ አያረግም እንደዛ ከፈለገ ነው የምልህ። የአብይ አህመድን ኢንቴንሽን we don't know አብይ የሚያስብ አታውቅም። ባይ ዘ ዌይ በተዘዋዋሪም ደግሞ
አሁን የምናደርገው አንዳንድ ካልኩሌሽን እንደውም ትግሬንና ኦሮሞን እጅ ለእጅ ላጨባብጠው ሀገር መስረት አድርጎ አማራን ከፋፍሎ ምን ልታመጣ ነው? ሊያመጣ ይችላል። እኔ የምሰጋው እንዲያውም ይኸውልህ እኮ እኛ እኮ የምናደርገው ታዲያ ፕሮግራም ታዲያ ይሄንን እነሱ እያሳካ ይመስልህ? እሱ ስልጣኑ ላይ ከመጣበት ከትግሬ ጋር ተጨባብጦ በቃ ሀገር እንሁን ብሎ አንተ መጨረሻ ላይ ኢሊት የለህ የሚያስማማ ኢሊት የለህ የሚያስማማ ድርጅት የለህ ዘረ ያቆም አየር ላይ ቀረን ማለት ነው። ስለዚህ አንተ እያልክ ያለኸው ቲፒኤልኤፍን የሞራል የበላይነት እየተሰጠው እኮ ነው። ይምጣ አንተ እያልክ ያለኸው ምናምን ስትል መስየው አንዴ መሳፍንት አሁን እኮ እያወራን ያለ ነው። ይኸውልህ አሁን እኔ ኢሊት በስነ ስርዓት ኃይለኛ ኢሊት ይሄ በደንብ አማራን አንድ የሚያደርግ ኢሊት ትክክለኛ አደረጃጀት ካልመጣ ይሄ 4 ኪሎ የሚደረግ ጉዞ ዋጋም ሊያስከፍለን ይችላል። ይሄ አነስተን መሀል ላይ ሳንዱቹ ለለሰ እኔ አሁን ባለው አፋብን አላምንበት አቅም ያላቸው ሰዎች ናቸው ብዬ አላምንም። እኛ እያወራን ያለ ነው ሁለት አካላቶች በትግሬም በኦሮሞም በኩል ሞሬ ዲፕሎማሲ አቅም ያላቸው ዲፕሎማሲ ከዚህ በፊት ሲሰሩ የነበሩ ብር ያላቸው መዋቅር ያላቸው ምናምን እኛ ማክሲመም ማምጣት የቻልነው እኮ ገዱን የውጭ አድርገን እኮ ገዱ ዛሬ እኮ ባሌት ነው የሚሰራው ያ አቅም ያላቸው ሰዎች አሉ። እሱ ላይ እስማማለሁ። ይኸውልህ እሱ ላይ እስማማለሁ። ማድረግ ያለብን አሁን ሀገር ቢሆኑ ልክ እንደ ከርድስ እኛ በየቦታው ተበተነን አንዳችን ኦሮሚያ ክልል አንዳችን ትግራይ ክልል ገብተን ነው እንጂ እኔ ይኸውልህ የጦርነት ብቻ ታሸንፋለህ በዚህ ጊዜ ብዬ አላስብም። ፖለቲካም ንቃት ያስፈልጋል፣ የፖለቲካ አቅም ያስፈልጋል እና አሁን ባለው ደረጃ ስታየው እኔ አማራ በሁለት በኩል የሚበላ ቅርጫ ሆኖ ለመቀመጥ የተዘጋጀ ማህበረሰብ ነው። እንትኑ ጠፋ፣ ውሉ ጠፋ። የምናወራው ወሬ ውል እንዳይጠፋ ይኸውልህ አፄው አሁን ከተናገርከው መስማማበትን ልንገርህ። አማራው ተዋግቶ እንኳን ስልጣን ቢይዝ ኦልሬዲ አሁን እኮ እያየነው እኮ ነው። አፋብን ውስጥ እኮ አሁን አንተ ቅድም ስታወሩ እየሰማሁ ነበር ያለው አፋብን የሚባል ድርጅት መኖሩ አይደለም ችግሩ ጥሩ መሪ መጥፋቱ ነው። ድርጅት መሪውን ነው የሚመስለው የትኛውም ድርጅት ቢሆን ማለት ነው። ለዚህ ነው ብዙ ጊዜ ድርጅት ውስጥ ችግር ሲፈጠር የመጨረሻው ኃላፊነት የሚወስደው የድርጅቱ መሪ ነው። እሱ ሲቀየር በውስጡ ያለውን ስትራክቸር ያስተካክላል፣ የስራ ባህል ይቀይራል፣ ነገሮች ተመልሰው ይስተካከላሉ። ስለዚህ አሁን የምታየው የዝርክርክነቱ በለው ምንነቱ በለው የመሪው መገለጫ ነው። መሪው ፎከሱን አጥቷል። ምን እንደሚያደርግ ገብቶታል። አንዳንዴ ዝም ብሎ ሲዘላብድ የሚውል ተሳዳቢ መደዴ የሆነ የዩቲዩበር ሊሉ አፕሪሼት ያደርጋል። የአማራን የሚያክል ትግል ለመምራት ኃላፊነት የተሰጠው ሰው ማለት ነው። ይሄ መቀየር አለበት። ይሄ ካልቸር መቀየር አለበት። ከዚህ በኋላ የሚመጡ መሪዎችም በትግሉ አሁን አንተ ባልከው ባስቀመጥከው ልክ በችግሩን ግዝፈት የመሸከም ትከሻም ያላቸው እውቀትም ያላቸው መረዳቱም ያላቸው ትግስቱም ይሄ ምንድነው ዊዝደሙ ያላቸው ይሄ ዝም ብለህ ወተህ አማራ እንደሱ ስላልክ አይደለም። it requires a certain level of like wisdom ያስፈልጋል፣ patience, strategic vision ምናምን ትክክለኛ መሪ ሊኖረው የሚገባቸው እንትኖች ያስፈልጉታል። እነሱ የሉም። I agree with you። እሱን የማሰባሰብ ስራ መሰራት አለበት። ትክክለኛ የሆነ ትግሉ የገባው ጠላትና ወዳጁን የለየ ቲፒኤልኤፍ እኮ ነው የጠላት ነው ብዬ ነው እኮ ማስበው። ከቲፒኤልኤፍ ጋር የሚደረግ ምንም አይነት የመረጃ ልውውጥ ምንም አይነት ታክቲካል በለው ስትራቴጂክ በለው አጋርነት የለም። ታክቲካል በለው አለው እናን በማውረድ አሁን ያለው ብልጽግና ጠላት ነው አይደል? ህወሓትም ጠላት ነው። አዎ እኔ ግን አሁን ባለው ግን እኔ እያየሁት ያሉት ማለት በስነ ስርዓት አንድ የሚያደርግ ኢሊት በደንብ ሴራን በስነ ስርዓት አንደርስታንድ ማድረግ ብቻ ሳይሆን መተግበር የሚችል እንደዚህ አይነት ቡድን ካላገኘን አሁን አዲስታው መከር ነው። እሱን ለማምጣት መስራት አለብን። ለምን እንዳልመጣ ታውቃለህ? አሁን ለምሳሌ ኦሮሞዎች the best አብይ አህመድን አመጡ። ትግሮቹ the best የሚያመጡትን እናያለን። እኛ እኮ the best ብለን ያመጣነው ሰው እኮ አንድ ሰው አሁን ለምሳሌ ወደፊት ለፊት የምታወጣው አለኝ የምትለውን ግለሰብ አለኝ ብለን ያመጣነው እኮ እኛ ዘመነ ካሴን በብልጽግና ውስጥ ደግሞ ተመስገን ጥሩነህን በአብን ይሄንን ዘመነ ካሴ ያስተና አያ ውይይት ይዘናል። አእምሯችን ይሄን ራሱ መዝጋት አለብን ነው የምልህ። በሚሌ በኩል ሚሌ እኮ የሚዘጋው ያለችው ወደብ የአማራ ህዝብ ሌላውም ህዝብ እኮ የሚጠቀምባት እኮ ናት። እሷን ይዝጋ ብለን እንዴት በእንትን ፍቃድ ስንሰጠዋለን? በአእምሯችን ማለት ነው።
መጥቷል እኮ አማራን ሊጨፈጭፍ እኮ ሲመጣ በሚሊዮን በኩል መጥቷል። አሁን ብልጽግና እናቆየው እስቲ እዚህ ጋር ይቆይ። እሱ ጠላት ነው ብለናል አይደል? ይቆይ ግን ቲፒኤልኤፍ ጋር አንዳች ግንኙነት አያስፈልግም። ይምጣም ምን አባቱ ላይ ያደርግ ነው የሚመጣው? ኢትዮጵያ አይደለሁም ብሎ ደግሞ ወደ መቀሌ የሰደደኝ የአማራ ኤሊት ነው እያለ ነጋጠባ በግልጽ እየተናገረ በዚህ ነዘራ ያዕቆብ ቤት እየገቡ የሚናገሩትን እየሰማ ነው። ስንት ላለፉት 3 ዓመታት በተከታታይ ማለት ነው። አንተ ሲስ አሁን የላሸቀ ነው ምናምን ትላለህ እንጂ አዎ ተከፋፍሏል። መከፋፈሉ ለኛ ጥሩ ነው። ዝም ብሎም አይደለም የተከፋፈለው፣ መስዋዕትነት ከፍለንበት እኮ ነው የተከፋፈለው። ስለዚህ ግን በአብዛኛው ሚስማማው የትግራይ ልሂቃን ሚስማማው መልሼ ምዕራብ ትግራይን ወስዳለሁ፣ ደቡብ ትግራይን ወስዳለሁ፣ ገብቼ ጂኖሳይድ የፈጸሙብኝን ለፍርድ አቀርባለሁ፣ ቀጠቅጣለሁ ነው የሚለው። ይሄ ሁሉ የሚመለከተው በአንደኛ ደረጃ አማራውን ነው የሚመለከተው። ስለዚህ የቲፒኤልኤፍን ነገር በዚህ መገረዝ አለብን። በቃ ኖ ወይ በየትም በኩል ሊመጣ አይችልም። ኢትዮጵያ አይደለውም ብሏል። እንደፈለገው መሆን ይችላል። ሪፈረንደም አንስቶ ምናምን የራሱን ይዞ የመሄድ መብቱን ልንነፍገው አንችልም። ኢትዮጵያ አይደለውም ብሎ ከፌደራል ሲስተም ወጥቶ አማራ እኮ ቢታገል ከፌደራል ሲስተም ውስጥ ሆኖ እኮ ነው ኢትዮጵያዊነቱን ይዞ እየታገለ ያለው። ቲፒኤልኤፍ እኮ ኢትዮጵያ አይደለውም ነው የሚለው። ስለዚህ በሱ መከራከር ያለብን አይመስለኝም። ቲፒኤልኤፍ ቢመጣ ፋኖ ምን ማረግ አለበት እንኳን ቢባል ቲፒኤልኤፍን መውጋት አለበት ነው የሚባለው። ብልጽግና ምናምን የሚባለውን ጥያቄ ራሱ መጠየቅ የለበትም። ይወጋል ነው ማለት ያለበት። እኛም እንወጋለን። አይ ብልጽግና የሚባል ጠላት እኮ አለ፣ ይሁን እሱም ጠላት ነው፣ ይሄም ጠላት ነው፣ በቃ እንመታለን ብሎ ፖለቲካሊ መዝጋት የሚያስፈልገው ብዬ ማስበው ማለት ነው። ካለዛ ግን እያለማመዱን እኮ ነው። አይመሯችን እኮ የለመደ የኛ ወንድሞች ምንላቸው ሰዎች አይ ከቲፒኤልኤፍ ጋር አብረን እንሰራለን የሚል አማራ እኮ ተፈጠረ። አሁን ተፈጠረ። የጨረስነውን ተፈትነን ያለፍነውን እንትን እንደገና ካልሰራ ነው ብለን እንደውም ጥያቄው ከበድ ብሎ የመጣ መገልገል እኮ የለብንም እንዴ? ጨርሰነዋል። እሱን በዛ ነው መታየት ያለበት። እንደውም እነሱ ሞራል አገኙ ገቡ እኮ በቃ አማራው ይቀበለናል አሉ። ማን አባቱ ነው የሚቀበለው? እሱ ምን ስላረገን የምንቀበለው? ገና ከብልጽግና ጋር ስለተጣላን እሱም ከብልጽግና ጋር ስለተጣላ እሱን እንቀበለዋለን ማለት እኮ አይደለም። ፕሮክሲ ዋር እኮ አይተናል። ሲሪያ ላይ እኮ አልቃይዳና አሜሪካ እኮ አብረው ሰርተዋል። ባይዘወይ የተለያዩ እነ ራሻና እና አሜሪካ እኮ ከአንድ ጎን ሆነው ተሰልፈው የሆነን አካል መተዋል። እንደዛ ጥበብ እኮ ነው። ፖለቲካ እኮ ጥበብ ነው። አንድ አቅጣጫ ብቻ አንድ ጠላት ስላለ ያኛውም ጠላትን ያን ጠላት ስላረጋ አይደል ዝም ብለህ መሰለፍ የለበትም። ይሄ ከጥያቄ የሚገባም አይደለም። እንዲሁም የአማራ ብሔርተኝነት ትግል አንዱ ለመውደቁ ምክንያቱ ከተባለ ማለት ነው ከወደቀና አንዱ ምክንያቱ ነው የሚቀርበው ከቲፒኤልኤፍ ጋር መተሻሸቱ ነው የሚሆነው። አሁንም እየሰነጠቀው ያለው እሱ ነው። ኢንተርናሽናል ፖለቲካል አናሊስቶች ምናምን የሚያረጉት የተነተኑት በቅርብ ጊዜ ያመጡትን ካየህ የአማራ ፋኖ በተለይ የነዘመነ ቡድንና ምስራቅ አማራ ፋኖ የሚባለው ተስማምቷል። እኔ አይደለሁም ያልኩት ታላላቅ በአፍሪካ ጉዳይ ማብራሪያ መተንተን የሚተነትኑ አካላቶች ያመጡት ነው። ስለዚህ እየሰነጠቀው ነው ማለት ነው። የአማራን ብሔርተኝነትም እየሰነጠቀው ነው። እኛ ከበፊትም ጀምረን እኮ በዚህ አማራ እንቅስቃሴ ያኔ ቲፒኤልኤፍን ሲደግፉ የነበሩ አካላቶች ናቸው። በጦርነት ወቅት የቁራጭ መሬት የሚሉ ምን ይሄ የአብይና የደብረጽዮን ጦርነት ነው ምን አገባን ሲሉ የነበሩ አማራ መሰሎች እኮ ናቸው። አሁንም አስኳሉ ነው ያሉት ብሔርተኝነቱ ላይ ነበረች ማለት ነው። ከጥንስሱ ጀምራ ቲፒኤልኤፍ በአማራ ብሔርተኝነት ውስጥ ገብታለች። ማሳያው ደግሞ አሁን ዘመኔ የታለ ብትለኝ መቀሌ ነው። ፕላኔት ሆቴል ውስጥ ነው ያለው።
እኛ በአማራ ብሔርተኝነት ገፍተን ፕላኔት ሆቴል ደብረጽዮንን የላክነው አካል እኛን እመራለሁ የሚል ሰው ፕላኔት ሆቴል መሄዱ በጣም እኮ ዓላማህን መሳት ማለት ነው። ስለዚህ መጠንከር ካለበት የአማራ ብሔርተኝነት ፒኤልኤፍን በፍጹም ብሎ አስወግዶ ራሱን ችሎ መቆም፣ ባላንስ መስራት። እኔን ብትጠይቀኝ የሆነ ነገር አመለካከት አለኝ ከነ ዘርዓ ያዕቆብ ጋር ምናምን። ዘርዓ ያዕቆብ ኒውትራል ሆኖ መዋጋት ይላል። እኔ እንዲያውም አስፈላጊ ከሆነ ማለት በጣም ከከፋ ከመከላከያ ሰራዊት ጋር ሆኖ ራሱ መምታት ቢችል ያዋጣዋል ብዬ ነው ማስበው። አይዳከሙ ካለ ደግሞ ገለልተኛ ሆኖ ማየት ነው እንጂ አይምጣት ፒኤልኤፍ ምናምን ይግጠም ምናምን መግጠም ያለበት አፋር ከገባ ሁሉ ላይ በዚህ በአማራ ትግል ውስጥ በተለይ ፊት አውራሪ ሆነው ሙልጌታን በርበረም እዚህ ውስጥ አለበት። ብዙ ነገሮች አሉ እዛ ውስጥ። አንተ እንደውም በቀደም ነካክተዋል። አንድ ስራ አስፈጻሚዎች ናቸው፣ የወያኔ ስራ አስፈጻሚዎች ናቸው ብዬ አምናለሁ በመጀመሪያ ማለት ነው። ከዛ ሲቀጥል ደግሞ አርበኛ ዘመነ ካሴ አውቆም ይሁን አለማወቅም ይሁን እያወቀም ከሆነ ደግሞ ይሄ በቁጥር አንድነት ተጠያቂነት ይህንን ጥያቄ ለሱ የሚያቀርብ ሆነ ብለህ ነው ወይ ይህን ነገር እንዲህ ያለ ይሄ ሰውዬ በሚልበት ሰዓት እስኳድ እያለ እየተናገረ አንዱን የጎንደርን ወይም ደግሞ የጎንደርን አማራ ወይም እዛ አካባቢ ያለን ሰው እንደዚህ ብሎ እየጠራ ያለን ሰውዬ እውቅና ሰጠ የሸለምከው በምን ምክንያት ነው ብሎ ራሱን መጠየቅ ያስፈልጋል ብዬ አምናለሁ። ለምንድን ነው ይሄን ያደረገው? ከዛ በኋላስ ወደ አቋም እንሄዳለን። ኖ ይሄ ሰውዬ ለምሳሌ ከአራቱ ክፍለ ሀገር አንዱን ነጥሎ እንትን የሚል ከሆነ መሪ ሊሆን አይችልም። በቃ መውረድ አለበት፣ ሌላ ሰው መምጣት አለበት አማራውን እንደ አማራ የሚመራ። ከዛ ሲቀጥል ግን እነዚህ ሰዎች እኔ እንደማስበው ከሆነ ግን ሆነ ተብሎ ተቀነባብሮ ማኖ የነካበት ሁኔታ ያለ ይመስላል። ይሄ ግል ሐሳቤ ነው። ማኖ አስነክተውታል። ለምን እኔ ከዚህ በፊትም እኮ ተናግሬያለሁ። በጣም በብዙ መልኩ ደብረጽዮን ወያኔ እንትን አለ እንኳን ደስ አላችሁ ብሎ ምን አገባንኛ? የኛ ችግር አይደለም። ያ የጠላት እንኳን ደስ አላችሁ ብሎ ነገር የለም። ይሄንን እኔም የምጋራው ነው። ግን በወሬ ሳይሆን ከምን ሐሳቤ ነው አንተ ይሄን ልትል የቻልከው? ልትሸልመው የቻልከው እውቅና ልትሰጠው የቻልከው በምን ሐሳቤ ነው? ይሄን እንዲህ ማለቱን ታውቃለህ ወይ አታውቅም ወይ? ይሄን መጠየቅ ያስፈልጋል የሚል እምነት አለኝ ነው። ያ ታይ በሱ ኮንሰርን እንግዲህ እኔ እንደውም ደስ ይለኛል። ገብቶኛል አዳም። ከዚህ በላይ ልጫና አልፈልግም አዳም። አሁን እኔ ራሱ አፈርጠዋለሁ፣ ችግር የለውም። ይኸውልህ ለምን መሰለህ አሁን እንደ መሪ ስትሆን አሁን ለምሳሌ እሱ ያለበት ሁኔታ እኛ እሱ ያለበት ሁኔታ ላይ ሆነን እናስበውና በአሁኑ ሰዓት በጣም ብዙ መልእክቶች ሊኖሩት ይችላሉ፣ ብዙ ስራዎች ሊሰራ ይችላል፣ በጣም ቢዚ ሊሆን ይችላል። ገብቷል? እንዴት በምን ሁኔታ ነው ብሎ እሱ እኮ ሩቅ አይደለም እኮ ከሐሜትና እውነትን ፍለጋ ከሆነ እኮ አርበኛ ዘመነ ካሴ እሱን እኮ ነው የምልህ አዳም። አሁን ካነሳው አንፃር እሰጣለሁ አንድ ደቂቃ። አሁን ካነሳው አንፃር ለምሳሌ የፋኖን አደረጃጀት ያው አንተ በቅርብ ታውቀዋለህ። ጎጃም ውስጥ ያሉ አንዳንድ ልዩነቶችን ታውቃለህ። በየክፍለ ሀገሩ ያሉ አንዳንድ ልዩነቶችን ታውቃለህ። አፋብን ላይ ሰብሳቢ ተደርጎ የተቀመጠ ሰው ነው ዘመነ። እንደ አፋብን ያሉብን ችግሮች ታውቃለህ። ዘመነ እነዛን ስራዎች ለመስራት አይደለም የተገኘው ምሬንና አበበን ይዞ አሳየ ደርቤን ለማመስገን የተገኘው ነው። ኮሽን የምናረገው ዘመነ ካሴ አዳም ከመጣበት የጎጃም አካባቢ ስለመጣ አይደለም። ትግሉን ነው ኮሽን እያደረግን ያለነው። ኦኬ ሃው ዘ ሊደር እንዴት ነው ሊደር አክት ማድረግ ያለበት? ለምሳሌ ፕሮብለም ሶልቭ በማድረግ እንደ አማራ ልዩነቶች ሲመጡ እንዳደረጃጀት ልዩነቶች ሲመጡ ከክፍለ ሀገር አልፎ በአንድ ክፍለ ሀገር ልዩነት ሲመጣ የሊደር ኳሊቲ ያንን ሸፕ አድርጎ ዩናይት አድርጎ መምራት ሲገባና በሚገባው ሰዓት አኮርዲንግሊ አክት ካላደረገ ያ መሪ ያንን ሚና ትቶ ጎንደር ስኳድ ደመቀ ይደመሰሳል፣ ከደመቀ ይልቅ ደብረጽዮን ይቀርበኛል፣ ሂሳብ እናወራረዳለን ከጎንደር እሊት ጋር የሚል አሳየ ደርቤን መጥቶ ሲሸልም ዘመነ ካሴ ሁለተኛው ነው። አዳም ይኸውልህ እንትና ዘመድኩን ጎንደር ትወድማለች ባለ ጊዜ ዘመዴ አይዞ በርታ ይሄን ሚዲያ ደግፎ ብሎ ያኔ ብዙ ሰው አስቀየመ፣ ኮሽን ተደረገ። ዛሬ ደግሞ ደገመ ነው ፐርፐዝሊ በዓላማ በአቋምና በተመሳሳይ ዓላማ ዘመነ ካሴ ይሄን እያደረገ ነው። ዘመነ ካሴ ጎጃሚ ስለሆነ አይደል የምንቃወመው። ግን የዘመነ ካሴ አካሄድ አማራን የሚጠላ ጎንደርን የሚሳደቡ የሚደግፍ ከሆነ
ሃው እንዴት ነው እስኪ አንተ ንገረን እስኪ አዳም እንዴት ትረስት እናሳደር ንገረን እስኪ ይሄን አንተ ሁለት ኦፕሽኖች እናስቀምጥ እዚህ ጋር ሁለት ኦፕሽኖች የሚያሳርቁ ቀጥል ችግር የለም ሁለት ሀሳቦች እናስቀምጥ አሁን እዚህ ጋር ማለት ነው ሲሪየስ በነገሮች እንሄድበት ከተባለ ሁለት ነገሮች እናስቀምጥ አንደኛ እንጠይቅ ራሱን እንጠይቀው ለማንም ሩቅ አይደለም ከምን ሐሳቤ ነው አንተ ይሄንን ያደረከው አሳየ ደርቤ እንደዚህ አሁን እንደዚህ ያለ ሲባል ኤቪደንስ ያስፈልጋል እሱን ሪከርድ ማሰማት ነገሮችን ማስተካከል ያስፈልጋል አሳየ ደርቤ እንደዚህ የሚል ሰው ነው እና በተለያየ ጊዜ እንደዚህ አድርገህ እውቅና ሰጠው ሽልማትም ሸለምከው በሁለተኛ ደረጃ ደግሞ ዘመድኩን በቀለም እንደዚህ ጎንደር ትወድማለች በሚልበት ጊዜ ወጣ አበረታተዋልና ከምን ሐሳቤ ነው ይሄን ያደረከው የሚለውን ነገር እንጠይቀውና ያን መልስ ከሰማን በኋላ ሁላችንም ባንድ ላይ ብንቆም አይሻልም? ሐሜት አይ በቃ እሱን ላንተ የቤት ስራ ልስጥ በቃ አይሆንም እንደው ዝም ብሎ ሪስፔክት ስለማደርግ ያንተን ሐሳብ ሪስፔክት ስለማደርግ ወንድም አለ ቆይ እሱን ላንተ የቤት ስራ ልስጥና አማራው እሱን ጠይቆ እንዴ ጎንደር ማለት እኮ እንዴት እንዲህ ይባላል የሚለውን አንተ ለራስህ እንዳማራው ሰደውና መልሱን እንጠይቅ አብረን ከዚህ በላይ እንድትመልስም ስለማልጠብቅ ደግሞ በሚገባው ነው መልሰሃል ብዬ የማስበው ሪስፔክት አደርጋለሁ አዳሚ ከዛ በተረፈ ጨርስ ሐሳብክን በአንድ ደቂቃ ያ ጠይቀን እሺ ከዛ በተረፈ ግን ልንገርህ በተለይ ዋና አማራዎች ማለት ነው ዋና አማራዎች የፈለገውን ብታቦኩ የፈለገውን ብትጨፍ ብዙ ነገር ብላችኋል ከመጀመሪያ ጀምሮ አብረን እዚህ ደርሰናል ነገ ከነገ ወዲያም በእናንተ ሴራ በእኛ ፍላጎትና በሚሆነው በአማራ ህዝብ ፍላጎት አስረግጬ የምነግርህ በአማራ ህዝብ ፍላጎት ትግሉ መስመሩን ይዞ ይሄዳል እንጂ አንተ በምትፈልገው አንተ በምታስበው ወይም ደግሞ እዚህ በምታቦካውና በምትለቀልቀው በአንተ ጭቃ የሚመራ መሪም የለም አይዲዮሎጂም የለም መፍትሄ ይዘን መተናል እንደዚህ አድርገናል ማለት አንተ ማንነህና ነው መፍትሄ ይዘን የምትመጣው ወረድና ተኩስ አንድ ክላሽ ወንድ ኮንክ ታጋይ የሆነም ለህዝብ የምትቆረቆር ከሆነ ይኸውልህ ረቂቅ ማረግ መጻፍ ምናምን ማገዝ ሳይሆን ወረድና ተኩስ እንደ ወንድሞችህ አማራ ኮንክ ከዛ በተረፈ ግን ጦርን ለጦረኞች በረን ለበረኞች በጣም ብዙ የተማሩ አስተዋይ ይሄንን ትግል ማሻገር የሚችሉ ነገ አገር መምራት የሚችሉ እንቁ የሆኑ በጣም ብዙ ጀግና ወንድሞች አሉ ዶክተሮች ፕሮፌሰሮች አሉን ያንተን እዚህ በቦጎጥና በአካባቢና በሆድክን አስፍተህ በምታደርገው ወሬ እኛ አንከፋፈልም ያንተን ፖለቲካ ቀቀለ ብላው ግን ያው ታንክ ዩ አዳም በቃ ይባ ታንክ ዩ ወንድም አለም ቆይ ሰጣለሁ ሪአክት አድርጋጼው ግን ወደ ብሽሽቅ እንደሄድ ነው አቶ አዳም እየተሳደበ ነው አይ ነው አትሳደበም አይ እንደዚህ አታድርግ እያለ ነው ምናምን በእድሜ እኔ ይኸውልህ ልንገርህ እኔ እናንተ በቪዲዮ እኔ መውጣት የምችል ልጅ ነኝ ማንንም አልፈራም ኦኬ ፐርሰናል አታርጉት በቃ ጋይስ አዳም አጎቴ አያቴ ትሆናለህ ምናምን ይኸውልህ ግራራ ይሄ እድሜም ቢሆን ጸጋ ነው ምንም ያሳፍር ነገር የለም ምንድነው አንዱ ስትራቴጂያችን ስለሆነ ነው ስላለ ነው እዚህም እና አይ ዶንት ኖ ከኔ በላይ የሚያውቃችሁ ሰው አለ እዚው ካጀማመራችሁ ጀምሮ ካለ ምስክርነት መስጠት ትችላለህ ያው እኔ ማልስማማበት የሚያረጉት ነገር አለ እና እዚው አውቀው ሰው ለማበሳጨትም እኔንም ስንት ቀን ረግጦኛል ግን አንድ ምስክርነት ደግሞ መስጠት እፈልጋለሁ በተለይ ትዊተርን በመቆጣጠር የአማራውን አጀንዳ ወደፊት እንዲመጣ በማድረግ በጣም የሰሩ ልጆች ናቸው ይሄን ምስክርነት ይኸውልህ ሰውን ዝም ብለህ ካንስል ካልቸር በአማራ በጣም የተለመደ ሆኗል ሰው አንድ ጥፋት ሲያጠፋ ሙሉ ለሙሉ ያለውን ክሬዲትም አብረህ መሰረዝ ይኸው እነሱ ወደዚህ ከመጡ ጀምሮ ትዊተር ላይ ያለው እንቅስቃሴ ቀንሷል ይሄን ምስክርነት መስጠት ያስፈልጋል እዚህ ይውላችሁ እዚህ ቲክታክ ላይ የሚደረገው ነው መሰላችሁ አብዛኛው የእርስ በርስ ብሽሽቅ ነው ሰው ትርፍ ጊዜ ሲኖረው ነው መጥቶ የሚያወራው የሚመስለኝ ነው እንጂ አሁን ካወራ ነው አማራው የሚያተርፈው ምንድነው ብላችሁ ብትጠይቁት ብዙ እንትን አታገኙም ትልቁ የሚሰራው የዲያስፖራው የፕሮፓጋንዳ ስራና የአድቮኬሲ ስራ የሚሰራው ትዊተር ላይ ነው ናሬቲቭ የምትቆጣጠረው አሁን ብልጽግና በየኤምባሲዎቹ ሁሉም አምባሳደር ትዊት አድርጓል አሁን ለምሳሌ ምርጫውን በተመለከተ እንደገና ደግሞ እንደዚህ የሆነ የኤአይ የትዊተር ቦቶችን እንደ ጉድ ፈልፍለው በቃ ብልጽግና እያሉ ናሬቲቭ እየተቆጣጠሩ ነው ኦልሞስት ኤቭሪ ዴይ እና እኔ እንዲያውም ላጼውም አሁን የምነግረው ምንድነው ክለብ ሃውስ ላይ ታረጉ እንደነበረው ፕሊዝ ምክንያቱም ብዙ ኦዲየንስ ይዛችሁ ነው የምታወሩት ያለው አሁን ዛሬ ስለ አርሲ ያወራችሁ ነበር which was good ግን እሱን ደግሞ
የትዊተር እንትኖችን እያመጣችሁ ሰው ትዊት እንዲያረግ ብታረጉ እና ያን ምስክርነት መስጠት ስላለብኝ ነው። አዳም አለመግባባት ግዴታ ነው መገዳደል አለብን ወይ መፈራ እንትን ማለት አለብን ማለት አይደለም። እና በዛ መልኩ ይታይ ለማለት ነው። ወደ አጀንዳችሁ ቀጥሉ። ያ ታንኪ ዩ አጼውም ታዳምም እኔ እኮ በትክክል ለአማራ የሚናገር ለአማራ የቆመ ወይም ደግሞ የአማራን ችግር የሚረዳና በተለይ ደግሞ የተበታተነውን አማራ ወደ አንድ አምጥቶ መፍትሄ የሚያስቀምጥ ካለ እኮ እግዚአብሔርን እኔ ጎንበስ ብዬ ሰግጄ ማከብር ሰው ነኝ። ማንም ቢሆን ማንም ማለት ነው። ልዩነት እኮ የትም ቦታ አለ። ይሄን ነው በቃ ጥሩ ነው። እሱን አትበለኝ እንጂ አይ ረዘማ ከሀሳብ ምናምን ደቂቃ ነው እኮ። እሺ የትም አንሄድም እኮ ሌሎችም ስላሉ ብዬ ነው። እሺ ቀጥል። እሺ ደግሞ አፈንከኝ። እኔ አላስረዝምም። በነገራችን ላይ እያንዳንዱን ነገር የኛ ችግር በጣም ዘርፈ ብዙ ነው። በዛ ልክ ደግሞ መከባበርና እንደ አማራ በአንድ ትንፋሽ የምናስብ ከሆነ ደግሞ አይደለም አንድ ቀን ሁለት ቀን ብንወያይ መፍትያችን ከተጠቀለለልን በጣም ትልቅ እድለኞች ነን። እኔ የምፈልገው በተለይ ስኳድ የሚባል አጠራር እንዲጠፋ፣ ይሄ አገው ሸኔ የሚባል አባባል እንዲጠፋ፣ ይህን ሐሳብ የሚያመጡ ሰዎች የጠላት አጀንዳ እንደሆነ እንዲረዱ መሪዎች እንኳን እኔ ባለፈው እንደውም እንትን አድርጌ ነበረ። በቃ እኔ ውይይት በማደርግበት ሰዓት ስኳድ ብሎ የሚጠራ አገው ሸኔ ብሎ የሚጠራ እኔ ጋር እንዳይመጣ ብያለሁ። ማሸማቀቂያ ነው ይሄ። አማራውን አንድ የሚያደርግ አይደለም። አማራውን አንድ የሚያደርግና ወደ ውጤት የሚያመጣ ከሆነ ማንኛውንም ሐሳብ እቀበላለሁ፣ ማንኛውንም። ነገር ግን እዚህ ጋር መጣህ አንዱን ጠልተህ አንዱን ወደህ አንዱን እያዋረድክ ምናምን እያደረግህ ያ መበታተን ስለሆነ ነው። እኔ አሁን እሱ ቀደም እኔ ስናገር አይ ምናምን እንዴ ስማ አንተ እኮ ቢያንስ 48 ዓመት ይሆናል። እኔ ገና 42 ዓመቴ ነው። እንዴት ነው ላንተ እንትን ልሆን የምችለው? የሚያውቁኛል። ጠይቅ ከፈለግ ፎቶዬን ከፈለግ በቪዲዮ አይ በቃ አዳም ይበቃል። በቃ እንትን ነው የሚሆነው። ከዚህ በላይ ወደሚቀጥለው ሐሳብ ኧረ እኔ በእናታችሁ ስለ ፖለቲካ ነው። አቶ አዳም ጋር ችግር የለብኝም ምንም ቢሆን። እኔ እኮ ዛሬ መጀመሪያ ጊዜ አይደለም ጋሽ አዳም ነው መጥፎ ነገር አይደል። አንደኛ ነው አይ እድሜ ጸጋ እኮ ነው አቶ መባል። እኔ ማንንም እንደዛ አክብሬ አላውቅም። እንደውም ደስ ሌላቸው ነው የሚገባው። በቃ አቶ አጼው ተው በቃ ተው ስትባል ተው አቶ መባል ምንም ችግር እኮ ነው። በቃ ተረጋጋ። ወይ ወንዴ ይቀጥልና ትቀጥላለህ። እኔ አንዴ ልጨርስ እንዴ ምንድነው ነገሩ? ካሳ አንዴ ሚዩት አድርጎ እንዴ ልጨርስና ሐሳቤን እንትን አሁን ምንድነው አቶ አዳም ከሚያወሩት ጋር የሚገናኝ ነገር አይደለም የምናወራው ነገር። እኛ የወደፊት የአማራው ጣፋንታ ምን ሊሆን ይችላል? አሁንስ አቅም አመራሮች አሉት ወይ ከፊት ለፊት? እኔ አሁን ምንድነው አማራ ሙሉ ኤቭሪቲንግ እንዳለ አፋብን ላይ እንዲያስቀምጠ እኛ አንፈልግም። አሁን ለምሳሌ ቢካዝ ለምን የትግራይ ህዝብ አሁን ለምሳሌ ሙሉ በሙሉ ኤቭሪቲንግ እንዳለ ነው። አጼው አንድ ማስተካከል ያለብን ቆይ አንዴ እንደ አጼው አንደኛ አሁን የፋኖን ትግል የአማራውን ፖለቲካ ቆይ አንዴ በእናትህ አሁን ይኸውላችሁ እኔ የማግባባኝ ነገር እኮ ልንገርህ አጼው። ቆይ ትቀጥላለህ። አንደኛ የአማራው ፖለቲካ በየትኛው መድረክ እኮ ቆይ አንዴ እንዴ አፋብን የአማራ ልጆች እኮ ናቸው የተሰባሰቡበት። ሚሊሻውም የአማራ ልጆች ቆይ ለምንድን ነው አታካች ወደሆነ ወሬ የምንሄደው? አጼው አታካች ወሬ እኮ ቆይ ልንገርህ አይደለም ሐሳብ ስትሰጥ ይኸውልህ እኛ እኔ ድናያል ውስጥ መግባት አልፈልግም። የአማራ አፋብን ውስጥ ያሉ የአማራ ልጆች አቅም እንደሌላቸው አድርገህ አትሳል። እና ከሌ የሚባሉ ነው አይደለም። አይ አቅም ያለው ሰው አለ ወይ ጭራሽ እኮ ላይክ በፋኖስ አቅም ያለው ወይ ምናምን እንደዚህ አይነት ኮሽን አትግባ። አመራሮች ነው ያልኩት፣ አመራሮች ጋር ነው የእውነት እየተሞተበት ያለ ትግል ስለሆነ ነው እንዴ። እሱማ ሚሊሻውም ይሞታሉ። ሚሊሻውም እኮ ሲሞት እኮ ጭንቅላት ውስጥ እኮ የምሞተው ለአማራ ነው ብሎ ነው። እኛ የምናምንበትን ድርጅት እያንቋሸሸ ነው እንደሚያወሩት ነው። አንዴ ፕሊስ አንዴ መልኬ ሚሊታር ካናዳዎች እየተገፋን ነው። ለማንኛውም አጼው ቀጥል። ኦኬ እኔ እያልኩ ያለሁት ምንድን ነው ይኸውላችሁ፣ አሁን ትግሬ ጋር ምንድን ነው ሀፕን ያደረገባችሁ? ኤቭሪቲንግ እንዳለ ህዋት ላይ ጣሉ። ጭቅቅታቸውንም ኤቭሪቲንግ በቃ ህዋት ያድነናል ብለው ህዋት መጨረሻ ላይ ተሸነፈ። ዛሬ የትግራይ ህዝብ እያያችሁት ነው። ተሸንፎ ቆዝሞ
ስነ ልቦናው ተመቶ ከጨዋታ ውጭ ወጡ ነው ባይዘው እንትን ያለው። እኔ አማራ ማህበረሰብ እንደዛ እንዲሆን አልፈልግም። አቅም የሌለው ህዋት ያለ አቅም አላት ለትግራይ ህዝብ ባይዘው ቅርቃር ውስጥ ነው የከተቱት። ኦኬ ትንሽ እንኳን እነ ጌታቸው ረዳ እነ ጻድቃን ምናምን ኤሊት ፎርስ ይዘው ህዝባቸውን ገደል ከተው ዛሬ ህዝባቸው ስነ ልቦናው ተመቶ አይታችኋል። እንግዲህ ኢቨን ትግሬነት እስከሚያፈር ድረስ ሁሉ ነው የመጣው። የአማራ ህዝብ ነገ እንደዛ እንዲሆን አንፈልግም። የአማራ ህዝብ ሙሉ በሙሉ ኤቭሪቲንግ እና ያለውን ሙጥጥ አድርጎ አፋብን ላይ ከቶ ስነ ልቦናው እንዲመታ አንፈልግም። ስነ ልቦናው ሲመታ ቀልድ አይደለም ባይዘው እዝናር ቀላል አይደለም። ቶታሊ ላይክ ከዚህ በፊት ልክ ከ1980ዎች ላይ በፊት የነበር ነው በደርግ ጊዜ የነበር ነው አይነት ስነ ልቦና ውስጥ ነው ምን የተሸናፊነት ስነ ልቦና ምናምን። እኔ እንደዚህ አይነት ስሜት ውስጥ እንዲገባ አልፈልግም። አማራ በቃ ራሱን አሁን ለምሳሌ አብን የሚባል ድርጅት አለ። አብን አማራ ህዝብ እኮ ነው ጫፍ እስከ ጫፍ እኮ ደግፎት ብር ያለው ብር አዋቶ ኤቭሪቲንግ መስዋዕት የተገደለበት እኮ ነበር አብን። መጨረሻ ላይ ፌል አረገን። ፌል ሲያረገን ግን ማህበረሰቡ ሙሉ በሙሉ እዛ አብን ላይ እንትን ጭንቅላት ሙሉ በሙሉ አብን ላይ ስላላረገ አልተጎደም ስነ ልቦና ሳማው አትሊስት በፋኖ ምናምን አድርጎ ስነ ልቦና ማካካስ ችሎ አይሆንም። the same thing ከአፋብን አንለስ የተለየ ደና አደረጃጀት ደና አቅም ያላቸው ሰው ወደ ፊት ለፊት እስካልመጡ ድረስ የአማራ ህዝብ ነው ሙሉ በሙሉ ስነ ልቦናውን አፋብን የሚባል ድርጅት ላይ አስቀምጦ መጨረሻ ላይ ስነ ልቦናው እንዲጎዳ አልፈልግም። ይሄ ሪያሊቲው መጋፈጥ አለ። ያየናቸው ነገሮች ስለ ይሄንም ደግሞ መላመት አይደለም እያወራን አንድነት ገና አላመጣም። ውስጥ ለውስጥ ብዙ ነገር አለ፣ ሴራ አለ ውስጥ ለውስጥ የእርስ በርስ ሴራ ነው። እዛ እንደ ኦሮሞና ትግሬ ላይ እኮ ሴራ አይሰሩ። ሴራ የሚሰራሩት እርስ በርስ እኮ በጎጥ በሰፈር ምናምን ነው ሴራ። እያያችሁ ነው እንግዲህ የሴራውን ብዛት። ይሄንን ሴራ ይዞ ቁጭ ያለ ቡድን እንዴት አድርጎ ነው 4 ኪሎ የሚገባው ነው ጥያቄ። ገና ናቸው ለ4 ኪሎ የሚባል ስልጣን ገና ናቸው። ራሳቸውን ማደራጀት አለባቸው። አሁን ለምሳሌ ወደ ኦሮሚያ ክልል ጦርነት አደረጉ እንበል ምን ነው ከዛ በኋላ ቡድኑ አልተደራጀ ገና በሰፈር የተደራጀ ነው ገና አንድ እንኳን ወጥ ሆኖ ላይክ ይሄ ያውላችሁ ጋይስ። እኔ አሁን ለምሳሌ በአዴን ዘወረስተ በአዴን ጠላት እኮ እኔ አሁን እንግዲህ እዚህ ውስጥ የምንታወቅ ነው ሞት ለበአዴን የምንል ሰዎች ነበር አይደል? ከባዴን ያነሰ ሰው ግን ይዤ መሄድ አልፈልግም። አንድ ቦታ ላይ ከተመስገን ጥሩነህ ያነሰ ሰው ይዤ ሄድኩ ማለት ዋጋ አስከፍላለሁ። ተመስገን ጥሩነህ የሞተ ነው እንግዲህ ባሪያ ላይክ ለብልጽግና ለኦሮሞም ለትግሬ ምናምን የሚገዙ ናቸው እነዚህ ባሪያዎችን ይዘን መጨረሻ ላይ ህዝባችን ዋጋ ክፍል ሌላ ባሪያ ይዘን ዋጋ እንክፍል። ይሄ ነው አላማችን። ባዴን እንትን ያደርጋል ባዴን ደህና ይሆናል ተብሎ መጣ። ባዴን ሁሉም ሰው ደገፈ የተወሰነ አካል። ዛሬ ባዴን ይሆነውን ህዝባችንን ሸጠ። አፋብንም ነገር ከዛ የዘለለ ነገር የለም። እኔ ያውላችሁ በጎጥም ስትመጣ አንዴ በጎንደር ጎጃም ወሎ ሸዋ ጋር ያሉትን ባዴኖችና ደና አፋብን ውስጥ ያሉትን በፊት ለፊት የወጡት እኔ ፊት ለፊት ያለ አመራር ነው። ፊት ለፊት ካላየው እኔ ውስጥ አለ ብትለኝ ውስጥ ማምዝ ብልጽግና ውስጥም ጥሩ ሰዎች አሉ እኮ ውስጥ እኮ ከውስጥማ ከላይ ያሉት ናቸው እርኩሶች እንጂ ውስጥ እኮ ያሉት ምስኪን እኮ ነው። ወረዳ አመራር እኮ ምንም አያውቅም እኮ ምስኪኖች ናቸው። ከላይ ያሉት ናቸው ጠላታችን። ከስር ሻለቃና እንትንማ የምናይ ከሆነ ጥሩ ሰዎች አሉ። ብልጽግና ላይም ጥሩ ሰዎች አሉ ውስጥ ያሉ ከስር ምንም የማያውቁ ልጆች ለገንዘብ ብለው ይገቡ ማለት። ብልጽግና ላይ ግን ጥሩ ሰዎች ከስር አሉና ብልጽግና ጥሩ ነው ብላ አትመጣም። ፖለቲካ ስትሰራ ደሴም ቲንግ አፋብን ውስጥ ጥሩ ሰዎች ከስር አሉ በጣም ብዙ ናቸው። ባይዘው አብዛኞቹ 90% ጥሩ ሰው ከላይ ያሉት ግን የምናያቸው ናቸው። ኦኬ ስለዚህ እነዚህ ሰዎች ምንድነው የምናደርጋቸው? አሁን ከዚህ በኋላ ግልጽ አድርጋ አማራ ማውራት አለበት። የአማራ ህልውና ከዚህ በኋላ ምንድነው የሚሆነው? ሙሉ በሙሉ አፋብን ላይ ሰተን አፋብን ሲወድቅ አብረን እንውደቅ ወይንስ ሁሉንም ጌም መጫወት አለብን? ኤቭሪቲንግ የሚያዋጣንን ቦታ ላይ የሚያዋጣን እየደገፈን። እኔ አሁን ለምሳሌ አሁን ተከዜ ዘበራ ያዘብ ደጋፊ ነኝ፣ ግልጽ ነው የምነግራችሁ። ይሄንን እንደ አንድ አማራም ደጋፊዎች ሚሊሻ ራያ አካባቢ ያለ ሚሊሻ ደጋፊዎች ቢካዝ እዛ ጋር አፋብን እንደማድነው ህዝብን ስለማቅ ማድነው እና ሙሉ በሙሉ ለአፋብን ስሰጠው በቃ አለቀ እኮ በቃ እንደ አማራ እንደውም ቅጥፍጥፍ ተደርጎ ተቆራጣጥሞ ሊበላው ይችላል። ጠለምት ጋር ለምሳሌ ሚሊሻው በደም ነው የምንገፉ። ጠለምት ሚሊሻው የለም ማለት ዋጋ እንከፍላለን። ባለፈው ለምሳሌ ህዋትና እንትን ማንደን ነው የሚባሉት አገው ሸንጎች መጡ። ይሄንን ቃል ስናገር አዳማው ማን ነው እንትን ያላችሁ ከጨዋታ ውጭ ያደረጋችሁ ሚሊሻው አይደል እንዴ? አፋብንማ ዝም አላችሁ እኮ በቃ። ነገ ይሄንን ቡድን አሳልፈን ትግል ብንሰጠው አማራ ክልል ራሱ ሊፈርስ ይችላል ነው ያልኳችሁ። ምንም እኮ ሪያሊቲ እኮ
አማራ ክልል ጎንደር፣ ጎጃም፣ ወሎ፣ ሸዋ ብለው በጣት ሰው ሊያፈርሱት ይችላሉ። አንድ እሱም ብል ስጋት። ሁለተኛ ስጋት ጠላት በየቦታው ልንወረር ነው እንችላለን። መከላከያውን ወጣን ብል አሁን ሙሉ በሙሉ ወጣ ነው። ማን ነው በሩን የሚጠብቀው? ድንበር የሚጠብቀው ማን? በቃ ክፍት ሆነን ማለት እኮ ሶማሌ እንትን ሶማሌ አልኩኝ። ሱዳን እንደፈለገች መታበሪያ ትወስዳለች። የጉምዝ ሚሊሻ ስንቱ ጋር ፋኖን አቅማቸውን እኮ እናውቃለን። ስንት ሰራዊት እንዳላቸው ይካንት እንትን ይሄውላ ቦርደሩን እንዳለ ያዝ ልትለው አትችልም። ስለዚህ ቦርደር ላይ በቃ ተበላን። በቃ ገና 4 ኪሎ መሄዳችንን ሳናቅ ኦሬዲ በር ከፈትን ማለት ሙሉ በሙሉ። ስለዚህ ይኸውላችሁ የአማራ ድንበር በየቦታው ነው። ትግሬው መጥቶ እንደፈለገ መሬት ይቆርሳል። እሺ አፋብን ከትግሬ ጋር ይዋጋል። ሶሪ ቅርታ ሱዳን መሬት ይወስዳል። አንተ የምትላት መሬት አይደለም የሚወስደው፣ ሰፋ ብሎ ነው የሚወስደው መሬት። አሁን እግዚአብሔር ብሎ እርስ በራስ መጋጨታቸው ነው እንጂ ሳማው የኢትዮጵያ ሳማው እዛ ጋር ያለው እንትን ወደ ታች ኮረደላቸው ወስዳሉ ግጥም አድርገው። መተማ እዛ ጋር ራሱን የቻለ ሌላ ኃይል አለ እዛ ጋር። በዚህ በኩል በተከዜ ዘብ በኩል ያለ ኃይል አለ እዛ ጋር ቁጭ ብሎ እየጠበቀ ያለ። ደግሞ መከላከያ ሲወጣ ይሄን ምን አይነት ድሮን ምናምን ይዘው ነው የሚመጡት? ዝም ብሎ እኮ አይደለም የሚመጡት እኮ እዛ ጋር። ኤርትራስ ከማን ጋር ነው ሳይድ? ከትግሬ ጋር ነው። ሱዳን ከትግሬ ጋር ነው እየሰራን አንድ ላይ ነው የሚመጡት። ያውላ መቋቋም እንችላለን እዛ ጋር ያለው ኃይል ኦኬ። እሱን እንተው። በዚህ በኩል በጉምዝ በኩል ያለው መቋቋም እንችላለን። የሱዳን ኃይልና የጉምዝ ኃይል እዛ ላይ አንድ ላይ ተደራርበው ቢመጣ እዛ ጋር ያለው ኃይል መቋቋም ይችላል? አይችልም። ፓዊ አካባቢ ያለው ጥሩ ነው ሮጦ የሚወጣው እናቃቸዋለን እኮ። አሁን ይኸውላችሁ የድሮ አይነት ስለ መጀመሪያ ላይ የነበራቸው የፋኖ ስነ ልቦናና አሁን ያለው የተለየ ነው። አሁን መዋጋት ሁሉ አይፈልግም። አብዛኛው ቦታዎች ድሮ በወኔ ነበር የሚወጋው። በወኔ ወጥቶ በወኔ ትግል እኮ ግምገማ መደረግ እኮ አለበት እኮ። በወኔ ነበር የሚዋጋው። አሁን በወኔ ነው እየተዋጋ ያለው አይደለም። በውሸት ነው አብዛኞቹ ቦታ ውጊያ ያለ የሚባለው ቦታ የተወሰኑ ናቸው። ውጊያ ቦታ ያሉት ውጊያ አቁመዋል። ጫካ ውስጥ ይገባሉ። የተወሰነሽ ጊዜ ገባ ብለው መታ አድርገው ይወጣሉ። በቃ አለቀ። ይሄ ነው ትግል እየታገሉ ያሉ። ህዝባችን ላይ ለምንድን ነው እስከ መቼ ነው የምንቀልድበት? እንደኮ ያሳዝናል እኮ የህዝብ ምስኪን ህዝብ እኮ እንዴት ቀል ራሳቸው እኔ አሁን እዚህ ክልል ውስጥ አይደለም የተወለድኩ። እንዴት ራሳችሁ ህዝብ ላይ እንዴት ጋምብል ትጫወታላችሁ? እዛ እየኖራችሁ ማህበረሰባችሁ እዛ እኔ ጋምብል ትጫወታላችሁ። እማይሆን ከሆነ አይሆንም ነው በቃ። ሁሉም ቦታ ነው። እኔ አሁን ለምሳሌ አንድ ጥያቄ አለኝ። አሁን አንተ ያልካቸው ችግሮች አይ ቲንክ የሉም ብሎ የሚክድ ሰው ያለ አይመስለኝም። ውጊያውንም አመራሩንም ምናምን በተመለከተ አሁን የቸገረን እኮ መውጫው መንገድ ነው። ወደ ኋላም ወደፊትም አሁን ያለውን ጦር እንበት ነው ብትል ኦሬዲ ከ3 ሚሊዮን በላይ ምናምን ሊሆን የሚችል መሳሪያ የታጠቀ ወጣት አለ። ሲመለስ ስራ የለውም፣ ዘረፋ ነው የሚገባው። አንደኛውን ክራይሲስ ሄኒያስ ወደፊት ለመሄድ ደግሞ አንተ የምትላቸው ችግሮች አሉ። አሁን ምን እናድርግ? ያናንተ ለይታ እኛ አሁን ለጊዜው ጦርነት አማራ ክልል ውስጥ መቆም አለበት ብለን እናስባለን። አብይ አህመድ አይኑን ወደ ሌላ አካባቢ አሁን ለምሳሌ ብዙ ጊዜ የሚነሱት ድሮን አማራ ህዝብ ላይ ድሮን እየወረደ እየወረደ። ስለዚህ ድሮኑ ሌላ ቦታ ይወረድ ለጊዜው። እስከዛ ድረስ ራሳቸውን አዘጋጅተው ደና የሆነ ግለሰብ ወደፊት ለፊት አምጥተው እንደ ዘመን አይነት መሪ አይደለም ደና ሰው ላይክ በደንብ አንደርስታንድ የሚያደርግ ፖለቲካሊ ሻርፕ የሆነ ሰው ወደፊት ለፊት አምጥተው እንጫወት እንጂ አሁን ለምሳሌ በአጃቢ በሰፈር ምናምን ከሆነ ወደፊት ለፊት አንሄድ። ስለዚህ ጦርነት ወደ ሌላ አካባቢ እንዲሄድ ማስደረግ ነው። ይሄንን ሰክሰስ አድርገን መስራት አለብን። እነሱ አቅም ከሌላቸው ህዝባችን ለዘላለም ዝም ብሎ እንደዚህ መቀመጥ የለ። ትክክል ነው ያልኩህ። አሁን ይበተኑ ብትል አይበተኑልም። እንዲበተኑም አንፈልግም። መበተን የለባቸው ባይዘባይ እነሱን እኮ ይዘን ነው አይደል ኦሮሞዎች ጋር የምናስፈራራው ምን አሁን እነሱ ማይሄዱ ማለትማ የኦሮሞ ብሔርተኛ ፍጫችን ላይ ሊወጣብን። ስለዚህ እኔ አሁን ለምሳሌ ጉምዙን የኦሮሞ ብሔርተኛው ምናምን ትግሬን ላስፈራራ፣ ትግሬ በሚሊሻ ነው ማስፈራራ፣ በተከዜ ዘብ በራያ ዘብ በሚሊሻ ነው ማስፈራራ። ኦሮሞ ጋር ግን ስትመጣ ግን የኦሮሞ ብሔርተኛ ጋር ነገ መጥቶ እንትን ቢልብኝ ምን አስፈራራው? በእነዚህ ነው እንዲፈርሱ አንፈልግም። በምንም መፍረስ የለባቸው መቀየር ግን አለባቸው። 4 ኪሎ የሚያስገባ ኃይል አደራጅተው እስከሚያመጡ በስነ ስርዓት ሰርተውበት ባይዘው 4 ኪሎ ለምን ይሮኒድ 100,000 ጦር ላስፈልግ ይችላል። የተወሰነ ጦር ካለ የተወሰነ የህዝብ ድጋፍ ካለ 4 ኪሎ ልትሄድ ትችላለህ። 4 ኪሎ ለመሄድ አይደል ፖለቲካሊ 4 ኪሎ መሄድ ይችላል። ጭንቅላታቸው ፖለቲካሊ 4 ኪሎ የመሄድ ለኛ ነው የሚነግሩን እንጂ እነሱ አቅም አለን ብለው ያስባሉ ወይ ነው ጥያቄው። ፖለቲካሊ አሁን በሚሊታሪ እኮ እንትን አይደለም ሚሊታሪ አይደለም ፖለቲካውን በስነ ስርዓት መስራት ይችላል። ያንን ገና ናቸው። ስለዚህ ያንን በደንብ እስከሚያስተካክሉ ጦርነቱ ከትግራይ ጋር ወይንም ከኤርትራ ጋር አብይ አህመድ እንዲደረግ መንገድ መከፈት አለበት። ያ ጦርነት ሲደረግ ምንድነው እነሱ ራሳቸውን ያደራጁ። ካለበለዚያ ግን ያንን ማናረግ ከሆነ እነሱም 4 ኪሎ ሳይገቡ
እኛም እንደዚሁ 4 ኪሎ እያለ እንደዘመረ መጨረሻ ላይ ህዝባችንም ቅስሙ ተሰብሮ በተለይ እነሱ ላይ አሁን ጥሩ ነገሩ አብዛኛው አማራ ጭንቅላቱ ራሱን ከእንደዚህ አይነት ትግል እያገለለ እየመጣ ጥሩነቱ እንጂ ሙሉ በሙሉ ልክ እንደ ትግሬዎች እንዳደረጉት ሙሉ በሙሉ ባይዘዌ አብይ አህመድ እኮ ከሞተ እኮ ኦሮሞ ራሱ ይከፋፈላል እኮ አይቀርም። ኦሮሞ ራሱ ለ3 ለ4 የሚሰነጥቀው ይሄ ምንም መሪያ ኢትዮጵያ ምን ልትፈርስ ትችላል አናውቅም። የዛ ሰዓት ኦሮሞ መሰነጣጠቁ አይቀር እነሱም ኦሮሞዎቹም አሁን ለምሳሌ ያላቸውን ልዩነት ተጠቅመው ሙሉ በሙሉ አይናቸውን አብይ አህመድ ላይ ነው። አብይ አህመድ ሲሞት የኦሮሞም ትግል እንደዚህ ይሞታል እናውቃለን እኮ። ዋናው ግን እኛ ጋር ግን እንደ ህዝቡ ላይ ልንጥፋ እንችላለን። ኦሮሞና ትግራይ ለሁለት ተጨባብጠው ሳንዱቹ ላይ ሊያደርጉን ይችላሉ። አሁን ለምሳሌ መጡ እንበል አሁን እኛ ጋር አብይ አህመድን በዚህ በኩል ፕሬሸር ሙሉ በሙሉ አደረግን እንበል። ፕሬሸር የሚያደርገው ግን ለራሳችን ለኛ አይደለም። አሁን እያደረግን ያለን ለትግሮች ነው ፕሬሸር የምናደርገው። አሁን ለምሳሌ በቃ እሺ ነዋት ይሄንን የማትፈልጉ ከሆነ ያሳጠርኩን አብይ አህመድ ጋር ተጨባበጡ እንበል። ኦኬ በቃ ታስጥ ኢትዮጵያ መፍረሱ አይቀርም። ስለዚህ ሀገርን መስርተው ከዛ በኋላ መጣው የአማራን መሬት ነው የሚደራደሩት። እኛ ከዛ በኋላ ምን አቅማለን? የከርድ ህዝብ እኮ ልክ እንደኛ ነው አይደል? ተዋጊዎች ናቸው ምንድን ፖለቲካ ግን መስራት ስላልቻሉ ዲፕሎማሲ መስራት ስላልቻሉ ተቀራመቷቸው። ግማሹ ቱርክ ግማሹ ኢራቅ ምናምን ገብተው ቁጭ ብለው ነገ የኛም የአማራ መጣፋንታ ያ ነው የሚሆነው። እንኳን 4 ኪሎ ልንገባ አይደለም 4 ኪሎላ ኦሮሚያ የምትባል ሀገር ውስጥ ልትገባ ትችላለች። የዛን ጊዜ የኛ ጣፋንታ ምንድነው የሚሆነው? ስለዚህ ያንን ነው ማሰብ ያለብን። ስለዚህ አብይ አህመድ ህወሓት ከተመታሽ ግን አንድ አብይ አህመድ ራሱ እዛ ላይ ብዙ ኢንቨስት እኮ ነው ቀላል ኢንቨስት አይደለም ያደርገው ጦርነት ሲገባ አንደኛ። ሁለተኛ ሜዳው የጦርነት ሜዳው ከአማራ ክልል ይለቅላታል። ህወሓትም ትደቆስላለች። አብይ አህመድም እንዳለ ሙሉ በሙሉ ለትንሽ ጊዜም ለ2 ዓመትም ለ1 ዓመትም ረፍት ታደርጋል። ከራስን ከመቀጥቀጥ ታጠፋል። ይሄ ነው በቃ ለኛ አትሊስት እንትን በመጣው ለምሳሌ አሰብ ጋር ሂድ ምን አገባኝ? አሰብ ጋር ሄድ እኮ ምን አገባኝ? አሰብ ጋር ከሄደ እኮ ቢመጣ ሳማው እኮ አሰብ ቢመጣ እኮ ለኛ ይጠቅመናል እኮ። ለአማራ ነው የሚጠቅመው፣ ለአማራና ለአፋር ለኦሮሞ እኮ ምን የሚጠቅም ነገር። እኛ ግን አሁን የሚያስፈልገው ምንድን ኢሊት ያስፈልገናል። በአዴኑም ጋር ስትሄድ እንደመጨረሻችን ብየለት በአዴን ጋር ስትሄድ ተላላኪዎች ናቸው። የተላላኪ በጣም ተላላኪዎች ለብልጽግና ለኦሮሞ ለትግሬ ለማይላላኩት ነገ ሶማሌም ከመጣ ይላላካል። በአዴን ስልጣን ያዝ ብትሉ አይዝ። አብን ጋር ስትሄድ አቅም የሌላቸው መሪዎች ናቸው። እነሱ ደግሞ ለባዴን ነው የሚገረዱት። ያ ባዴን ለመጣው ይገረዳል፣ አብን ደግሞ ለባዴን ይገረዳል። በዚህ በኩል ደግሞ ስትመጣ ደግሞ አፋብን ጋር ስትመጣ ደግሞ እነሱም ገና አቅም የላቸውም። ገና እንደዚህ አይነት አቅም አልጎለበትም። ስለዚህ እኛ እኮ ሁሉን ቦታ እኮ በ3 ቦታ ያሉን 3 አደረጃጀቶች አሉ። 3ቱም ቦታ ላይ ፌል አድርገን ተቀምጠናል አሁን። ስለዚህ ያን ከዛ ነገር ራሳችንን ማውጣት አለብንና አብይ አህመድ ጦርነት ወደ ሌላ አካባቢ እንዲወስድ በምንችለው አቅም መስራት አለብን። እየተሰራም ነው። እኔ ሰክሰስ ነው ብዬ አስባለሁ እስካሁን ሶፋር። እሱም እንዳለ ካያችሁ የኦሮሞ ኃይል እንዳለ ቲፒኤልኤፍ ላይ ነው አሁን ታርጌት እያደረጋለሁ። እዚህ አክቲቪዝም ተላላችሁ መሬት ላይ በሁሉም ቦታ ትኩረታቸው ትግራይ ላይ ሆነ። ወደኛ ትኩረት አይምጣ ነው አሁን እያልኩት። ወደኛ ትኩረት አይምጣ፣ ትኩረቱን ወደኛ ወደ አማራ ጋር አምጡት። ትኩረቱን ትግራይ ላይ እንዲሆን ይደረግ ነው እያልን ያለን። ኤኒዌይስ ታንክ ዩ። ይሄ ይከታ ነው አይ እኔ ላወራ አይደለም ሌላ ሰው ማውራት አለበት። አጼው አይ ቲንክ ይሄ በጣም በደንብ ተወያይቶ መብሰል ያለበት ሐሳብ ነው። ጦርነቱ መምጣቱ ካልቀረ አይ ቲንክ የሚቀር አይመስለኝም። አሁን በቃ ኦልሬዲ ምርጫም አልመረጡም። ዛት ሚንስ አሁን አብይ አህመድ ትግራይ ውስጥ ቅቡልና አይኖረውም፣ በጀት አያገኝም። በጀመረው አይቀርም እንግዲህ ያኔ በጥበብ ማለት ነው። ግን ጉድ ፖይንት ባረገው ማለት ነው። ጸሎት ነው የሚያስፈልገው። ለዚህ ጸሎት ነው የሚያስፈልገው። እስኪ ወንዴ እንየው እስኪ ወንዴ የሚባለው ወንዴ ማን ነው? ወንዴ የሚቱን አንሳ እስኪ። ይሰማል? ምናልባት መኪናው ስለሆነ ያረብችሁ። ሰላም ይሰማቸዋል? አይረብሽም? ይሰማል። አይረብሽም። እስኪ ቀጥል። ሐሳብ ምንድነው? ሰምተሃል? ምንድነው አሁን አጀንዳው? አፋብን የአማራ ተወካይ መሆኑ ቀርቶ ህወሓት ቂጥን ተወጥፏል ከሆነ አጀንዳው ይመስለኛል አይደል? አጠቃላይ አጀንዳው አጀንዳው ምንድነው? አፋብን በአሁኑ ሰዓት ጽምዶ ብሎ የጋራ ትግል ከህወሓት ጋር በማድረግ አማራውን ነፃ ያወጣም የሚል ግምገማ ነው። በተለይ ደግሞ የጎንደሩ አማራ ደግሞ ከሚመጣው ጥቅም ይልቅ የያዝነውን ጥቅም የሚያስጠልና ወይም ደግሞ የሚያሳጣ በመሆኑ ጽምዶ ከሚል ትግል መቆጠብ፣ መታረም፣ መታቀብ አለበት የሚል ነው በአጠቃላይ። መልካም። በነገራችን ላይ አሁን የአማራ ህዝብ እየታገለው ያለ አሁን ራሱ ፋኖ
የአማራ ህዝብ የህልውና ትግል አለበት ብሎ እየታገለ ያለው እኮ ህወሓት የተከለውን መርዝ ነው። በአንድም በሌላም ህወሓት ነው ማለት ነው። ይሄ አማራ እንዲህ እንዲሆን ያደረገው ህወሓት ነው። ስለዚህ ይሄንን የአማራ ጥንተ ጠላት የሆነ ኃይል የአማራ ወዳጅ አድርጎ አሁን መጠቀሚያ ለመሆን መንጣት ከህፃን ልጅ በታች ምንም የተወለደ ህፃን ልጅ ምንም አይምሮው ያልበሰለ ነው። እንደዚያ የሆነ ጨቅላ መሆን ካልሆነ በስተቀር ምንድነው የሚያመጣው ነው። አሁን እኮ እኔ የሚገርመኝ ብዙ ሰው አሁን ህወሓቶች ተከፋፍለዋል ምናምን ይባላል። ህወሓቶች የተከፋፈሉት በነገራችን ላይ የተከፋፈሉበት ምክንያት ስልጣኑ ለኔ ይገባል፣ ይሄን ስልጣን እኔ ብዘው የበለጠ የአማራን መሬት በምንም በምን ከጠላትም ጋር ቢሆን ሰርተን የኛ እናረጋለን፣ የትግራይን ህዝብ ጥቅም እናስከብራለን በሚል ነው የተጣሉት እንጂ ይሄ እነሱ የሚሉት ወልቃይት ጠገዴ፣ እነሱ ምዕራብ ትግራይ የሚሉት እንደገና ደቡብ ትግራይ የሚሉት የወሎን መሬት በዚህ አቋማቸው አንድ ነው፣ የጸና ነው። ከምንድነው ከሊቅ እስከ ደቂቅ ልዩነቱ የምንድነው? እኔ ከአብይ ጋር ሁኜ የበለጠ ሰርቼ ይሄንን አስመልሳለሁ ወይም ምንድነው ታማኝ ሎሌ መስዬ ቀርቤ አሁን ጌታቸው ታማኝ ሎሌ መስለው ቀርበው እኛ የበለጠ ታዛዥ ነኝ ብለው አሞኝተው ያው ይሰጠናል የሚል እቅድ ነው የነበራቸው። እንግዲህ እነ ደብረጽዮን ደግሞ አይደለም እኛ ማን ችሎን በጉልበት ነው እንጂ እስቲ ከኛ ፊት የሚቆመውን እናያለን ነው የነ ደብረጽዮን። ያው ትቢት ምንድነው ትቢት ዙሮ ራስን ነው የሚጥል። ኤኒዌይስ ከህወሓት ጋር የሚደረግ ማንኛውም ጋብቻ ያልተቀደሰ ጋብቻ ነው፣ የትም አይደርስም። አይደለም ለጎንደር ብቻ አይደለም፣ በነገራችን ላይ ለመላው አማራ ይሄ ኃይል ወደ እንደገና የሞተን አካል እንደገና ነፍስ ዘርተህ ለማንጣት መጣጣር ነገ በራስ ላይ እባብ እየጠመጠምክ ነው ማለት ነው። ስለዚህ አሁን ህወሓትን የሚያወድሱ አክቲቪስቶች፣ የህወሓት ቃል አቀባይ፣ የህወሓት ፕሮፓጋንዲስት የሆኑ በአማራ ስም የተሰባሰቡ ኃይሎች እንግዲህ በድርጅቱ መሪ እውቅና እየተሰጣቸው ያየንበት ምክንያት አንዱ ይሄ ነው። ምንም ሌላ ነገር የለውም። እነዚህ እንኳን አማራን መምራት ይቅርና ራሳቸውን መምራት የማይችሉ ሰዎች የዚህ ታላቅ ህዝብ መሪ ሆነው ሲመጡ ነው ነገሩ የተበላሸው። በነገራችን ላይ የሆነ ዝም ብለህ አንድ እንደ ሞቲቬሽናል ስፒከር ሆኖ ምንድነው የማነቃቂያ ንግግር የሚያደርግ ሰው አገር ምንድነው ሀገርን አማራን ያክል ይመራል ብሎ መሞኘት እኔ የአማራ በቃ ይሄ አማራ ወርቃማው ትውልድ በደርግ ጊዜና በህወሓት እንደተንኮላሸ ነው አሁን እየቆጠርኩት ያለው ነው ለመናገር። ይሄ አርቆ ሐሳቢው በደንብ ነገሮችን አናላይዝ የሚያደርገው ትውልድ ያ ጎልደን ጄኔሬሽን በደርግና በህወሓት ቀስ በቀስ እንደተበላ እየቆጠርኩት ነው። አሁን ያለው እኮ መንጋ እኮ ነው የሚገርማችሁ። በቃ ዝም ብሎ በስሜት የሚነዳ እንጂ በስሌት ብዙ እኔ አላይም። እዚህ ሶሻል ሚዲያ ላይ ምንም አብዛኛው እንደምታውቁት የፋኖ ከኔ አካባቢ ነው፣ መሪው ከኔ አካባቢ ነው፣ ስለዚህ እሱን አትንኩብኝ የሚል ነገር ግን ነገ በወገኑ በእህት በወንድሙ ላይ ምን እንደሚመጣ የማያስብ ነው የተሰባሰበው እዚህ ሶሻል ሚዲያ ላይ። እኔ በነገራችን ላይ አሁን ቅድም አዳም የሚባለው ወንድማችን እኔ አንዳንድ የሰማዋለሁ ለመናገር አንዳንድ የራሽናል ልጅ ነው፣ ግን ያላስተዋለው ነገር በእርግጥ በእርግጠኝነት የምናገረው ዘመነ እያንዳንዱ ምንድነው እናሳ እየደረበ ምን እያሉ እየሰሩ እንደሆነ እያንዳንዱን ፕሮግራማቸውን ይከታተላል። ይሄ ብቻ አይደለም። እኔ ይሄ ሰው ምንም በቃ ጸረ አማራ ነው ያልኩበት ምክንያት አንዲት ጽንፈኛ የሆነች የህወሓት አክቲቪስት አለች፣ ማርያማዊት የምትባል ታውቋታላችሁ። የሆሪዞን ሚዲያ ብላ የምትለፈልፍ ልጅ አለች። በጣም ጽንፈኛ ከደብረ ጽዮን በላይ የሆነ ጽንፈኛ ናት በነገራችን ላይ። እሷ ልጅ የሆነ ጊዜ ወጣችና በቃ በዚህ ምድር ላይ እንደ ዘመነ አይነት
ሰው የለም በቃ እንደ ዘመነ አይነት መሪ የለም አለች። እቺ ሴትዮ እንዲህ ልትልበት የቻለበት ምክንያት ዘመነ የአማራን ኮዝ ይዞ ስለ አማራ ነግሯ ሳይሆን በቃ እሷ የምትፈልገውን የህወሓት ጽንፈኝነቷን በደንብ ለሷ ሳይድ አድርጎ ስለነገራት ነው። ይሄን ባለች በሳምንቱ ፕሮግራም ደግሞ የአማራው ችግር ያለ ይሄ ጽንፈኛው የጎንደር ኢሊት ነው ብላ መጣች። የሚገርማችሁ እሱን ባሞገሰች በሳምንቱ የሰራችው ፕሮግራም ምንድነው? ጽንፈኛው የጎንደር ኢሊት ነው። በጣም አስቸጋሪ ለይታ ደግሞ ደቡብ ጎንደር አካባቢ ያለው ኢሊት በጣም አደገ ስም እየጠራች አካባቢ ጋይንት ምናምን ደብረ ታቦር ምናምን እስቴ እያለች የሚገርማችሁ በጣም በሚገርም ሁኔታ አዚያ በኋላ የታዘብኩት ምንድነው? እቺ ሴትዮ ከዘመነ ጋር እየተደዋወለች የሚሰጣት አጀንዳ ያ እንደሆነ ነው ይገባኛል። በነገራችን ላይ አሳየ ደርቤ ብቻ ሳይሆን እሷም አሁን አንድ ቀን እኔ እንደ እውቅና የሚሰጣት ይመስለኛል ዘመነ ለማርያማዊ እና አጀንዳው የሚሰጥ ከዚህ ሰው ነው። እኔ ዘመነ በጣም አንገቱ በላይ ነው እንጂ አማራ የሚል በጣም እልም ያለ ጎጠኛ ነው። ይሄ በግልጽ ነው የምናገረው። እውነት ለመናገር ወንዴ ይሰማል። ያዘው ሚውት አርግ። ቆይ ሳሚ በእናትህ ተው ይጨርስ። ጥሩ ነው የሚያወራ ያለ ሚውት አርግ ፕሊስ ሳሚ። ምን ተሳሳታለሁ ተናገር ሳሚ ጥሩ ነው የምትናገር ያለ ቀጥል። ዝም ብሎ ወንዴ ተጨማሪ ነበር። ይኸውላችሁ እኔ በደንብ እውነት ለነገር ከተባለ ያየሁትን በደንብ የታዘብኩትን ነው። እኔ አሁን ብዙ ጊዜ የምከታተለው ከወዳጅ ሚዲያ ይልቅ የጠላትን ሚዲያ ነው የምከታተለው። ምክንያቱም የጠላትን ሚዲያ ስትከታተል ጠላትህ ምን እያሰበ እንደው ታውቃለህ። እኔ አሁን የእሷን ሚዲያ ሁል ጊዜ ነው የምከታተለው እና በሳምንቱ እሱን አሞግሳ ከሱ በላይ ሰው የለም ብላ በሳምንቱ ጎንደርን መታ ነው በጣም አደገኛው ብላ እንትን ካለች ይሄን አጀንዳ የሰጣት ማን ይሰጥዩ? ሲጀመርም አካባቢውን እንኳን አታውቀውም። አካባቢ እየጠራች ማን ነው ይሄን አጀንዳ የሰጣት? ከማን ጋር ተደዋውላ ነው ይሄ የተሰጣት? ይቺ ሴትዮ እንግዲህ እንደምታውቋት ጽንፈኛ የህወሓት አክቲቪስት ነች ይቺ ሴትዮ። ምንድን እየሆነ ነው እንዴ? ከዚህ በላይ ሞኝነት የለም እኮ እንዴ! አንድ ይኸውላችሁ እኮ አሁን ይሄ ዶቱን ገጣጠም የምናምን የሚባል ነገር የለም። ይሄ በግልጽ የመጣ ነው። እንዲያውም ፖለቲካ የሚሰራው እኮ የሆነ ከርቀት የሚመስል ዶት ተገጣጥሞ ነው ብዙ ጊዜ ፖለቲካ የሚሰራው። ይሄ ግን ምንም ሳትገጣጥም በግልጽ እየታየ ያለ ጉዳይ ነው። በግልጽ ምንድነው ይሄ ጎንደሪው ደም የሚሉ አካላቶች እየተሸለሙ እየተወደሱ ነው። እና ይሄ የሆነ ባለበት ጉዳይ አፋብንም የሚባለው ድርጅት ጸረ አማራ እንጂ የአማራ ሊሆን አይችልም። ይሄ በግልጽ መነገር አለበት። በነገራችን ላይ አሁን እንደዚህ ስንል እናንተ የወልቃይት የሰሊጥ ብሔርተኞች ምናምን የሚሉት ስላልገባቸው ነው እንጂ ይሄ ኃይል ቢመጣ ነገ የነሱን ወንድሞች ምናልባት ነቃ ያሉትንም እንደሚበላቸውንም ጥያቄ የለው። 4 ኪሎ ላይ እርስ በርሱ በጎጥ ነው የሚተኳኮስ። እንዴው አማራን የሚያወደው ኢትዮጵያን በቃ ማለት የሚያዋርድ ስራ ነው የሚሰራ። በነገራችን ላይ እርስ በርሱ በጎጥ ተከፋፍሎ አዲስ አበባ ላይ እንደማይታኮስ ምንም ማረጋገጫ የለም። አሁን ገና ከጫካ ሳይወጣ እንኳን ይሄን ያክል እየተባላ ስንት የጠላት እጅ ያለበት ኃይል ድርጅት እንኳን 4 ኪሎ ገብቶ ይቅርና አሁን እኮ እርስ በርሱ እኮ በጠላትነት ተፈራጅቶ ለመገዳደል የሚፈላለግ እኮ ብዙ ኃይል አለ። የሚታወቅ ምንም የአደባባይ ሚስጥር የሆነ ጉዳይ ነው፣ ሁሉም ያውቀው ነው። ይህ ኃይል እንዴት ነው አማራ ነፃ የሚወጣው? እውነት ተነጋገር ከተባለ እኔ ይሄ ፋኖ እንግዲህ ሁላችንም ስንደግፍ ነበረ። የአማራ ሕዝብ የደረሰበትን መከራ አይተን እውነት ተነጋገር ከተባለ ስለዚህ እንትን ይባል ከተባለ ምንድነው ይሄ ድርጅት ድኖ ወይም የአማራ ሕዝብ እንደገና ከዚህ እንትን መታከም አለበት ከተባለ እኔ ይሄ ድርጅት እንደገና ፈርሶ በትክክል የአማራ መሪዎች መተው ትክክለኛ ከህወሓት ደው የማይወተፉ አቋም ያላቸው እንደገና ሪሼፕ ሆኖ ሪፎርም ሆኖ የድርጅት እንደገና ነፍስ ካልተዘራበት አሁን የሞተ ድርጅት ነው። ምንም ያመጣው ነገር የለም። አሁን በነገራችን ላይ አማራን ለበለጠ ሰቆቃ ከማጋለጥ ውጭ የአማራን ህዝብ የበለጠ ከድጦ ወደ ማጣው አድርጎ ቅድም እንደተባለው በድሮን በተለያየ ነገር ከማስመታት ውጭ የሚያመጣው ነገር የለም። ብዙ የጠላት እጅ ያለበት ነው። አንተ በህወሓት ደህንነት ኢማጂን በህወሓት ደህንነት ተመርተህ ነው እንደምታሸንፈው። በነገራችን ላይ አሁን ላይ የአማራ ህዝብ እየደረሰበት ያለው መድቀቅ ያለው መከራ
እንደ ህዋት እያስደሰተው ያለ የለም። እንደ ትጋ ኢሊት በጣም በዚህ ሁኔታ እየተደሰተ ያለ ማንም የለም። አሁን እየተደሰቱ ያሉ እነሱ ናቸው። በነገራችን ላይ ከአንገት በላይ ነው አማራ እንትን እያለ ምናምን አንገታቸው በላይ ነው። በጣም እየተደሰቱ ነው። በነገራችን ላይ ይሄ ጦርነት አሁን ፋኖ በቃ ብሎ ቢያቆም በእርግጠኝነት እንደገና ጸረ አማራነታቸውን ይጀምራሉ። የአማራው ተስፋፊ የአማራውን ኃይል ምናምን ፎከራ እንደገና ይጀምራሉ። አሁን እየተደሰቱ ያሉት እየደቀቀላቸው ስለሆነ ነው። ይሄንን መገንዘብ ብዙ ሰው አይገነዘብም። በነገራችን ላይ ይሄ ነገር በጣም ደስታ ላይ ናቸው። አሁን እየሆነ ባለው ነገር አንደኛ ይህ ኃይል ከነሱ ነው ገብቶላቸዋል። ምንም አያደርግም። በቃ በእነሱ ደህንነት መዋቅር ውስጥ ታግለህ ነው የምታሸንፈው። አማራ ነፃ የምታወጣው በጠላት እቅፍ ሆነህ እንዴት ነው ጠላትን የምታሸንፈው ሲጀመር? ስለዚህ እየሆነ ያለው ነገር ትክክል ስላልሆነ እኔ ምንም ዝም ብሎ እንደ ውሃ ቅዳ ውሃ መልስ የሆነ ነገር ነው እንጂ ምንም የሚፈይሩ ነገር የለም። ይብሱን ለአማራ መከራ ነው ይዞለት የመጣ የዘመነ ካሴ የመራው ድርጅት የሚል አስተያየትን አለኝ። አመሰግናለሁ። ታንኪዩ ወንድዬ ታንኪዩ። ቅርታ ጓድ መልኬ አንዴ ከመጀመራችን በፊት ማለት ነው ቤቱን ማኔጅ አድርጉት። ግን ነገር ብዬ ልገባ በር ላይ ቆሜያለሁና እኮት ነው ድርጅት መሪውን ነው የሚመስለው እና መሪው ከተቀየረ ከተስተካከለ አሰራራቸውን ካስተካከሉ አፋብን ውስጥ ያሉት የፋኖዎች ናቸው። የአማራ ፋኖ ብሔራዊ ንቅናቄ ነው የሚለው ሌላ ስም አይደለም ያለውና አስተካክሎ የሚመራቸው መሪ ቅድም እንዳልኩት አንድ ሁለተኛ መሪው በቃ የሞራልም ኢንስፓይሪንግ የሆነ መሪዎች አሉ። ቅድም እንዳልኩት አሳየ ጋይዶ ማየር መጠመጥ በትንሽ ነገር እንትን ማይል ምናምን ታግሎ የሚያታግል መሪ ምናምን ያስፈልጋል። የመሪ ክራይቴሪያዎችን እዚህ ያወጣን ብንዘረዝር ብዙ ነገር ማለት እንችላለን። ከዛ ሁለተኛው የጠላትን ዴፊኒሽን ላይ መስማማት ነው። ይሄ የገባው መሪ መሆን አለበት። መዳረሻውን በደንብ አድርጎ ያወቀ የትግሉን የፖለቲካ ፕሮግራም የሚሊታሪ ስትራቴጂውን እነዚህ ነገሮች ሁሉ በደንብ ያጠናና የገባው መሪ ያስፈልጋል። ይሄ በሶሻል ሚዲያ ጋጋታ በምን የመጡ መሪዎች እንደማይሆኑ አይ ቲንክ አይተናል። በቂ ነው። በቃ እስካሁን ያየነው ሳምፕል በቂ ነውና ድርጅቱን በምንተችበት ጊዜ ድርጅቱን ጠላት ነው ከሚለው እንትን ታቅበን የአናሊቲካል የሆነ እንትን መስጠት የድርጅቱ ጠላትነት የሚመነጨው ከየት ነው የሚለውን ማለት ነው። የድርጅቱ ጠላትነት እየመነጨ ያለው ድርጅቱን የሚመሩት ሰዎች ሂደው የሚሞዳሞዷቸው ሰዎች አግባብ ስላልሆኑ ነው። እንደዚህ ብለን ስንናገር አንኛ ማለት ነው የሚሰማው ታዲያ ይሰማል የምናገረው በጣም ሁለተኛ ህዝቡን ተስተቆጥ በዛ መልኩ ብናየው ማለት እንደው ድምስስ አድርገን በቃ ካንስል እንዳናረገው የሚል ስጋት ስላለኝ ነው። ሁለተኛው ቅድም አፄ ያለው ነገር ነው በጣም ኢምፖርታንት ፖይንት። ሁለት ጠላቶች ከገጠሙልህ ምንድነው ጠላትህን ውሃ ሲወስደው ምራቅህን ጨምርበት ይባላል። እንግዲህ ምራቅህም ጨምሮ አብሮ ወስደው የዛን ያህል ነው ሁለት እንትኖቹ ከገጠሙልህ ሴሌብሬት ማድረግ ያለብህ ማለት ነው። እሱ ነገር እንግዲህ ሊሆን ይችላል ሊሆን አይችልም የሚለው አንድ ነገር ሆኖ ግን ባይሆን ስለሚለው ሲናሪዮ ደግሞ መዘጋጀት ያስፈልጋል። ሁሉንም ነገር የነሱን አካሄድ ብቻ ጠብቀህ መሆን የለበትም ትግልህን የምታረገው። ከነሱ ከገጠሙልህ ቢሆድ ትገጥማለህ እንትን ታረጋለህ። ባይሆንስ አሁን ቅድም ሁላችንም እያልን እንደነበረው ቲፒኤልኤፍ እና አብይ አህመድ ቢጨባበጡስ? በቃ አሁን ያጣላቸው ምንድነው? ፕሪቶሪያ ነው አይደለም ያጣላቸው አንዱ ነገር ስልጣን ነው። በቃ ጌታቸው ረዳ ሄዷል ስልጣን ለመያዝ። ሌሎችንም ጠርቶ በቃ ኑ ስልጣን ሰጣችኋለሁ፣ ስልጣኔን ከምለቅ ከማጣ ከእናንተ ጋር ተስማምቼ ከፈለጋችሁ ወልቃይቱንም ውሰዱ፣ ከፈለጋችሁ ራያንም ውሰዱ፣ እንደፈለጋችሁ ሁኑ ቢላቸው ለዚህ ሁሉ መዘጋጀት አለበት አማራው። ስለዚህ ምንድነው ማድረግ ያለብን? የውስጥ አቅምን ማጠናከር ሲባል ቅድም እየተነሱ የነበሩ ችግሮች ይሄ የመሪ የቪዥን ማጣት፣ የመሪ አቅም ማነስ፣ የአንድነቱ መላላት ምናምን እነዛ ነገሮች በሙሉ እሱን ይሄ በፊት ወደ ነበረው አንድነት ሊያመጡ የሚችሉ መሪዎች ማምጣት ነው። አንድነት ሊመጣ የሚችለው በነገራችን ላይ ጎጠኝነቱ እኮ ዝም ብሎ አይደለም የመጣው እኮ። ጎጠኝነቱ እኮ የሚመጣው እኮ ከስጋት እኮ ነው። ስለ አማራ ባለፈው ስንነጋገር 4 አይነት ጥቃቶች አሉበት እያልን እያወራን ነበር አይደል? የባህል ጥቃት አለበት፣ የኢኮኖሚ ጥቃት፣ የፖለቲካ ጥቃት፣ አካላዊ ጥቃት። አካላዊ ጥቃት የሚለው እንደየአካባቢያችን የሚደርስብን ነገር ነው። ቲፒኤልኤፍ ስትመጣ ቀድማ የምትመታው ራያና ጎንደር አካባቢ ያለው አማራ ነው። ስለዚህ የዛ አካባቢ ያለው አማራ ከቲፒኤልኤፍ ጋር ነገር ካረክ አብሮ አይቆምም፣ አንድነት ሊመጣ አይችልም። ከተጠራጠረ ኢቭን ሲንግል ኢንች ኦፍ ጥርጣሬ እንኳን መኖር የለበትም፣ በተለይ በትግል ውስጥ ማለት ነው እንጂ ከአማራነት ሸሽቶ በቃ በሌላ አሰላለፍ የመግባት ፍላጎት ወይም ደግሞ በዛ አካባቢ ገባ አተርፋለሁ የሚል አማራ ስላለ አይመስለኝም ይሄ ሁሉ ችግር እየመጣ ያለው። ስለዚህ መሪዎች ማድረግ ያለባቸው ምንድነው?
ይሄን አንድነት መመለስ ይችላሉ ብዬ አስባለሁ። ደህና መሪ ቢገኝ ደህና በቃ ይሄ የገባቸው እና ታግለው ሊያታግሉ የሚችሉ ለሁሉም አካባቢ አማራ እኩል የሚቆረቆሩና የሚቆጩ መሪዎች ቢመጡ ትግሉ ተመልሶ ወደ አንድነቱ መምጣቱ አይቀርምና ወደ 4 ኪሎ አሁን ባለንበት ሁኔታ ብንሄድ ምናምን የሚለው አሁን ባለው ሁኔታ ያለውን እያየን ከሆነ አዎ፣ ግን ያን ሁኔታ ካልቀረፍ ነው ውስጥም ቀረን ወደፊትም ሄድን ወደ ኋላም ሄድን አጉል ስለምንሆን ይሄ አሁን ያለንበት እንደዚህ ስጋቶችን ጎጠኝነቱንም ምኑንም ይሄ መጥቶብናል የምንለውን ስጋት ሁሉ የሚቀረፈው ደህና መሪ በማግኘት ስለሆነ አይ ቲንክ እሱ ላይ መስራት በጣም ያስፈልጋል። ትግል በመርህ ነው የሚመራው። ዝም ብሎ ከከሌ የተሻለ ማንን መሪ ልታመጡ ነው አይባልም። በነገራችን ላይ እንዲህ ማለት ትግሉንም ራሱ መስደብ ነው። ትግሉ በአንድ ሰው ላይ የተንጠለጠለ ነው ብለን የምናስብ ከሆነ ወይም ይህን ትግል ከከሌ ውጭ ሌላ ይመራውን ብለን የምናስብ ከሆነ እዛ የኛ አካባቢ ነው የምንለውን ፋኖ ራሱ መሳደብ ነው። እሱን ራሱ እኔ የዛን አካባቢ የሚደግፉ እንዲህ አይነት አመለካከት ያላቸው ሰዎች እንዴት ፕሮሞት እንደሚያደርጉት ግራ ይገባኛል። ምክንያቱም የእነሱንም ህዝብ ራሱ የሚጠቅም አይደለም። አንድ ሰው ላይ የተንጠለጠለ የትጥቅ ትግል አይደለም፣ የፖለቲካ ትግል አይኖርም፣ ሰላማዊ ትግል አይኖርም። ምክንያቱም የመተካካት እንትን ያስፈልጋል። ትጥቅ ትግል ነው ነገር ትሞት ትችላለህ። እና ይሄንን ነገር አይ ቲንክ ሁሉም ሰው ከዛ አመለካከቱ ወጥቶ ደህና መሪ እንዲመጣ መገፋፋት በጣም አድርጎ ያስፈልጋል። ከዛ በተጨማሪ የጠላት ልየታ ላይ በተመለከተ አሁንም በተለይ እኛ እንደ አማራ በቲፒኤልኤፍ እና በብልጽግና መካከል አይደለም ጠላትነትን የምናወዳድረው። የአማራ ህዝብ ጠላት ስርዓቱ ነው። አሁን ያለውን መገፋት አሁን ያለውን መሳደድ የወለደው ስርዓቱ ነው። ስርዓቱ ሲተከል ገና ከመጀመሪያው ጀምሮ የአማራን ርስቶች በመንጠቅ የአማራን ቋንቋ በመድፈቅ ፖለቲካውን ሁሉን ነገር በመድፈቅ ስለሆነ በዚህ ስርዓት ላይ መለስ ዜናዊ ተቀምጦበት ዋጋ ከፍለናል። ኃይለማርያም ደሳለኝ ተቀምጦበት ዋጋ ከፍለናል። አብይ አህመድ ተቀምጦበት በባሰ እጥፍ በፍጥነት በጥራት በደንብ አድርገው እያስኬዱት ነው ያሉት። ነገ አሁን ባለው ስርዓት ጌታቸው ሲዳሞ የሚባል ሰው ከሲዳሞ አምጥተህ ብታስቀምጥ ይቀጥላል። ከአፋር አምጥተህ ብታስቀምጥ ይቀጥላል። ከአማራ ወስደህ አሁን ባለው ስርዓት አሁን ባለው አካሄድ አንድ ሰው ብታስቀምጥ ስርዓቱ ይቀጥላል፣ ጥቃቱ ይቀጥላል። ስለዚህ ከብልጽግና እንትን ቲፒኤልኤፍ ይሻለናል የሚለው ማወዳደሪያ እንተወው። ለምን መሰላችሁ ይሄን እንተወው የምላችሁ? በወንድሞቻችን መካከል ራሱ አንዱ የማጣያና የመለያያ መንገድ እንዲሆን እየተደረገ ያለው እሱ ነው። በቃ ቲፒኤልኤፍም ጠላት ነው፣ ብልጽግናም ጠላት ነው። ከአንድ ወንዝ የተቀዱ ናቸው። ምንጫቸው አንድ ነው፣ ህገ መንግስታቸው አንድ ነው፣ የበጀት አደላደሉ ተመሳሳይ ነው፣ ሁሉም ነገራቸው ተመሳሳይ ነው። የጠላት ትንሽና ትልቅ የለውም። በመጣበት መንገድ ታስኬደዋለህ። ቲፒኤልኤፍ በጦርነቷ ጊዜ ሻቢያ ገብቶ አቅምሷታል። በዚህ በኩል ብልጽግና አቅምሷታል። ወደ አማራው ክልል ስትገባ ቂጧን ተመታ ተመልሳለች። ያን ሁሉ እንደመጣበት ለመመከት ሞክራለች። ዋጋን ብትከፍል ማለት ነው። አይ ቲንክ እኛም በዛ መንፈስ ነው መንቀሳቀስ ያለብን እንጂ ይሄ እንደ ፈሪ እዚህ ቢሆን ከከሌ ጋር ሆነን ምናምን የሚለው ነገር እኔ እሱ ጥሩ ነው ብዬ አላስብም። ጠላት ብለህ የፈረጅከው ኃይል ጠላት ነው። በቃ አለቀ። አንደኛ ጠላት፣ ሁለተኛ ጠላት ምናምን እያልን እንደዛ አይነት ውስጥ መግባቱ አንድነቱን የበለጠ ያላለዋል ብዬ አስባለሁ። እንደ መጨረሻ ነገር አንድ ሰው ምን ሲል ሰማሁ መሰላችሁ? ከቲፒኤልኤፍ እና አሁን ካለው የብልጽግና የኦሮሞ ብልጽግና አገዛዝ አገር የማፍረስ አቅም ያለው ማን ነው የሚል አስተያየት የሰማሁት ምንድን ነው? አገር የማፍረስ አቅም ያለው ቲፒኤልኤፍ ነው። ለምን? ቲፒኤልኤፍ አንደኛ ለመሃሉ አገር የሚጨነቅበት ምንም አይነት ምክንያት የለውም። በምንም ተአምር ወደ 4 ኪሎ ከተመለሰ ቲፒኤልኤፍ በምንም ተአምር የመግዛት የመቆየት አቋምም ፍላጎትም የለውም። እንደሌላቸው ያውቃሉ። ቅቡልና እንደሌላቸው በደንብ አድርገው ያውቃሉ። ስለዚህ ብትንትኑን አውጥተው ይሄዳሉ። ለምን? አንደኛ የሚደርሰው አገሩ በመፍረሱ የሚደርስባቸው ተጽዕኖ ቀላል ነው የሚሆነው። ራያን ይወስዳሉ ከቻሉ፣ ወልቃይትን ይወስዳሉ ከቻሉ፣ ምናልባት ሞር የቻሉትን ያህል ይዘግኑና አገር ብለው ያውጃሉ። ዲፋክቶ ስቴት ይሆናሉ እንደ ሶማሌላንድ። አንድ ቀን ወይ እስራኤል ወይ ሌላ የሆነ ሀገር እውቅና ይሰጣቸውና ልክ እንደ ሶማሌላንድ አገር ሆነው ሊቀጥሉበት የሚችሉት እድል እንዳለ ያውቃሉ። አብይ አህመድ አሁን ባለው ሁኔታ አገር ላፈርስ ቢል አንደኛ ቀድሞ የሚያፈርሰው ራሱን አብይን የኦሮሞ ኦሊጋርኪ ነው። ኦልሬዲ የኢኮኖሚ ኢምፓየር ተገንብቷል ኦሮሚያ ውስጥ። ኦልሬዲ ያ የኢኮኖሚ ኢምፓየር የገነባው ምቾት አለ። አገር በመፍረሱ ሊመጣ የሚችል ትርምስ ስላለ ያንን ስለሚሰጉና ስለሚፈሩ የመጀመሪያ ቀድሞ አብይን ይመቱታል እንጂ አገር ሲያፈርስ ዝም ብለው አያዩትም። አንደኛው ምክንያት ነው። ሁለተኛው ምክንያት ደግሞ አሁን ስልጣን ስለያዙ ነው እንጂ ከአማራው በላይ በጣም የተከፋፈለው የኦሮሞ ፖለቲካ ነው። ኦነግ እንኳን ስንት ቦታ እንደተሸነሸነ አስቡት። ኦነግ ራሱ ማለት ነው። ኦህዴድ ውስጥ ራሱ ምን አይነት መተማመን እንደሌለ አስቡት። ግን ሁሉም አሁን በገንዘብ ስለተያዘ
በገንዘብ ሁሉም እየዘረፈ ሁሉም እየበላ እንደፈለጉ ሆኖ ሲኖሩ ኤሊቱን እንደዛ እንዲያደርግ አብይ ዝም ስላለው አንድ ሆኑ ይመስለናል። ኖ ከአማራው በላይ በጣም የተለያየ አርሲው ከሸዋው አይግባባ፣ ሸዋው ከጅማው አይግባባ፣ ጅማው ከወለጋው አይግባባ፣ ወለጋው ከምንድነው ከዚህ ከከረዩ አይግባባ፣ ከረዩ ከዛ ከጉርጅ ካለው ከምኑ ጋር አይግባባም። በካልቸርም በምንም ብታዩት ከአማራው በላይ በጣም የተለያየ ኦሮሞ ነው። ስለዚህ ለኛ የሚቀለን ምንድነው ማለት ነው? አብይ አህመድን በቃ እንደምንም አድርገን የምንይዝበትንና የሆነ ወደ ስልጣን የምንጠጋበትን መንገድ መፈለግ ነው እንጂ ከቲፒኤልኤፍ ጋር የምናደርገው ጉዞ በጣም አደጋል። ሀገር አፍርሰው የመሄድ አቅሙም ቅቡልናውም በዓለም አቀፍም ደረጃ ያላቸው እነሱ ስለሆኑ እነሱን ማራቅ በጣም እንደው ማራቅ ካስፈለገ ማለት መምረጥ ካስፈለገ በሁለት ጠላቶች መሃል መምረጥ አስፈላጊ ቢሆን የመምረጫ መስፈርታችን ሊሆን የሚችለው ይሄኛው ብቻ ነው። ግን በትግል ሜዳ ውስጥ ግን አሁን እያወራ ያለሁት እንደው አገር ከተረጋጋ በኋላ በፖለቲካል ኮንሴንሰስ በምን እንደው ከቲፒኤልኤፍን ወደ 4 ኪሎ ይጠጋ ወይስ ብልጽግና ያለው ሰው ይጠጋ ወደሚለው ያው አገር ተነጋግረ ስለምትገነባ ማለት ነው። የኦሮሞ እንትን ቢጠጋ እርስ በራሱ ብዙ የቤት ስራ ሰጠህ ልታፋጀው የምትችል ስለሆነ እሱ በቀላሉ ማኔጅ ማድረግ ይቻላል ከቲፒኤልኤፍ በላይ። ስለዚህ ስደመድመው ምን ማለት ነው? ከቲፒኤልኤፍ ጋር መስራትም ነውር ነው፣ ከብልጽግና ጋር መስራትም ነውር ነው አሁን ባለንበት ሁኔታ ለማለት ነው። ታንኪዩ ጋይስ ሰማችኋለሁ። ታችሁ ደግፋለሁ። ባይ ዘ ዌይ እነ ዘርዓ ያዕቆብ በቲፒኤልኤፍ ጉዳይ የነከሱት አነካከስ በጣም ጥሩ ለውጥ አምጥታችኋል። አጼው ከኛ ጋር እና አጼው አንስማማ፣ በፖለቲካ ተቀጣቅጠናል። ግን የሰሞኑ አጀንዳቸው ግን በጣም ነው የሚያስማማ። ሞጥረው ነው ይሄ ነው የአማራ ብሔርተኝነት ምለው እንደዚህ ነው። ከነገርም ማሽተት ያስፈልጋል። ዝም ብሎ መነዳት አያስፈልግም። በቲፒኤልኤፍ ጉዳይ ማንኛውም አማራ ተስማምቶ ቁጭ ማለት አለበት። አንዴ ተስማምተን የጨረስነውን ነገር ወደ ኋላ ሄደን ምናምን አያስፈልግም። ቲፒኤልኤፍ ጠላት ነው። በቃ መቀጥቀጥ ነው ያለበት። አብይ አህመድ ሊቀጥቅጠው ካለም እንዲቀጠቅጠው መንገድ መክፈት ነው። የአሰብም ጉዳይ ምንም ሁሉም ነገር ተጣልተን አንዘልቀውም። እኛ እኮ ኢትዮጵያውያኖች ነን። ኢትዮጵያ እንድትፈርስ ማንም አማራ አይፈልግም። ማንፈልገው ደግሞ ለምንድን ነው? ዝም ብለን ኢትዮጵያን ስለምንወዳት ምናምን ሳይሆን ኢትዮጵያን ስለሰራናት ኢትዮጵያ ውስጥም ተበትነን ያለን ህዝቦች ነን። ማን ሊጠብቀን ነው? ኢትዮጵያ ስትበተን ማን ሊጠብቀን ነው? ህዝባችን ነፃ እናወጣለን ብለን የባሰ አዘቅት ውስጥ መጨመር የለብንም። አዘቅት ውስጥ የሚያስጨምረን አንዱ አካሄድ ደግሞ ከቲፒኤልኤፍ ጋር ያለን አሰላለፍ ነው የሚሆነው እና ይሄ ጽምዶ ምናምን የሚለው እዛው ከሻዕቢያ ጋር መጣመድ ይችላል። ሲፈጠርም አብሮ ነው የተጣመደው። ሻዕቢያና ቲፒኤልኤፍን ያጣመዳቸው ሐሳብ እኮ ጸረ አማራነት ነው። ይሰማል? ይሰማል። በጣም ስለቆየ ነው ያቋረጥኩ። ኦኬ፣ መቀጠል እችላለሁ? አሞራውን ጥያቄ ለመጠየቅ ነበር ወደ ማይክ የመጣሁት እና አይ ሆፕ ከታችሁኝ እየሰማችኋለሁ ሲል ሰምቻለሁ። መቀጠል እችላለሁ?